ከከፍተኛ ዝና ፎቶዬን አይቼው የልጅነቴን ከዛ ለማ የሚባል ሰው ታውቂያለሽ ጎፋ ካምፕ ሚስቱን የሚጠብቅ ፍቅረኛውን የሚጠብቅ ሰው እሱ የሱን ታሪክ እንድንሰራው የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማል ትካዜ እንዳልኩሽ እነ ዋይት ሮሳደሰን ፀሐይ ዮሐንስን ምናምን ነበር ከለያ ባንዶች ላይ የሚዘፍነውና አድናቆት ጭብጨባ በብዙዎች ዘንድ ተፈላጊነትና ተወዳጅነትን ያተረፈ ታዋቂ ድምጻዊነት ወደ ሊስትሮ ስራ አሁን ያልኩሽ ሰው ጋር ለአልበም ፕሮጀክት ስራ ጀመርን ያለ ምንም ውል ቀጥታ ዛሬ ነገ ሳንነው ስራ ጀመርነው ሰው ለአልበም የሚሆን እና የማይሆን ዘፈን መምረጥ ላይ ነንና እዚህ ካልደወልኩልህ እንዳትመጣ እኔ ነኝ የምደውልልህ ከዚህ በኋላ የኔ አልበም ተሸጠ ማለት ነው የምልህ በርካታ የሙዚቃ መድረኮችን ከማሞቅ ለረጅም ጊዜያት በር ዘግቶ ከሰው ጋር እስከ አለመገናኘት በህይወቴ እንደሱ እኔ ህይወት ላይ የመጣ በጎ ሰው ራሱ አላውቅም ከዛ በፊት አብረሹ ከሰው ጋር አብሮ መሆን ነው አልችልኝ ነበር ምንም ሰው የሆነ ነገር እንብላ ስትኝ ለኔ ከመጥፎ አሰበሽ ነበር ይመስል መኖር ምናምን ነው ያቆምኩት በጣም ማለት አብሮሽ ያለ ሰው ታሰቃያለሽ በዚህ ውስጥ ይህ ተወዳጅና ታዋቂ ድምጻዊ ታዲያ ማን ነው ምንስ አጋጠመው አሁንስ በምን ላይ ይገኛል የዚህን መልስ ከኔ ጋር ከቆያችሁ ብቻ የምታውቁት ይሆናል እኔ ራሄል ነኝ ይህ ደግሞ እይታ ቲቪ ነው እስከ ፍጻሜው አብራችሁን ቆዩ ባይዘወይ አንቺ እየኖርሽ በጣም ጥሩ ላይ ሆነሽ እየተንቀሳቀስሽ መኖርሽ በጣም ብዙ ሰዎች አጠገብሽ እንዳሉ እንዲሰማሽ ያደርጋል እስኪ ወደቂ ማን ነው የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን ስራችንም እርሶን የቤት ባለቤት ማድረግ ነው የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው በፍጥነት ይወስኑ ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን ኧረ ጉድ እናና ዘመዴን ፍቅርም እንደጠላ እንዲያሰክራል እንዴ ፎቶዬን አይቼው የልጅነቴን ደግሞም በመስታወት ባየው ራሴን አመመኝ ኧረ እኔስ አመመኝ ፍቅር እሳት ሆኖ እስኪ አንገበግበኝ ወይ ላይ ሞት ወይ ላይ ድን ሰው ከወደድ ወዲያ ደግሞም ቢናገሩት አይቀልም እንደዳ ያለ ይቀጥላል ድምጽ ነው ዝም ነው ድምጽ ነው ሰግናለሁ አለው የሆነ ግሬስ ታንክ ዩ እንኳን ደህና መጣ እንኳን ደህና ቆይሽ እንደምን አለ እግዚአብሔር ይመስገን አክብረኝ ስቱዲዮ ስለተገኘ በጣም አመሰግናለሁ እኔም እንግዳ አድርገሽ ስለጋበዝሽ በጣም አመሰግናለሁ እንግዲህ የድምጻዊ ተሾመ ምትኩን ስራ እንዴት መርጠኸው ልሰራው ቻልክ ወጣት ነህ ወደ ኋላ መለስ ብለህ ብዙዎችን ትዝታም ደግሞ ቆንጆ አድርገህ በራስ መንገድ እንዴት ሰራው የሚለው በደንብ ወደ ኋላ እናነሳዋለን ግን ድምጻዊ ወንዴ ቶሌ እንግዲህ በሌላ አልበም በአዲስ ስራ ወይም ደግሞ ማዳረሻ በነጠላ ስንጠብቅ ከዚህ ተወዳጅ ቆንጆ ሙዚቃ በኋላ ከለቀቅልን በኋላ ጥፍት ብለህ አሁን ደግሞ ብቅ ብለሃል ትንሽ አንገትን ጎበስ የሚያደርግ ስራ ይዘህ ግን ደግሞ ተያይዞ አንድም ነጠላ ዜማ ይዘህ መጥተሃልና ስራው ሁሉም እንደየሙያው ክቡር ነው ግን ደግሞ እንደ ዝቅ ብለህ የሊስትሮ ስራ ውስጥ ልትገባ ቻልክ ታዋቂው ድምጻዊ ሙዚቃ ስራውን ወደ ጎን አድርጎ ወይም ከሙዚቃው ውጪ ሊስትሮ ስራ እየሰራ ነው የሚል ዜና ስናይ ወዳጆች ብዙ ተመልካቾች አድናቂዎች እንዴ ሚል ጥያቄ አስነስቷልና ዛሬ እሱን እንዴት ወደዚህ ስራ ልትገባ ቻልክ የሚለውንና ስለ አዲሱ ስራህም መቼ ነው የሚል የሆነ ጥያቄ ያዘለ ያደረገ ነውና
ስለሱም በደንብ እንጫወታለን ስለመጣ ከልብ አመሰግናለሁ ያው መተዋወቅ ራስን ማስተዋወቅ ግድ ነውና ብናቀህ ራስን አስተዋወቅ እሺ ድምጻዊ ወንዴት ሆነ ይባላል አሁን በሊስትሮ ስራ ላይ ይገኛል የቀድሞ ድምጻዊ እንዳይባል አሁን ድምጻዊ ነኝ ሙዚቃም ከአንድ ወር በፊት ወይ አካባቢ አዲስ ነጠላ ዜማ መለቀቅ ያለው ያው ሙዚቃው የሚለቁ ሰዎች እጅ ላይ ቆይቶ ቢሆንም የተለቀቀው ለህዝብ ይፋ የሆነው ግን በዚህ አንድ ወር ውስጥ ነውና ስለዚህ ወንዴት ሆነ ይባላል ወንዴት ሆነ ድምጻዊ የሚለው ሞያ ስም ከፊት ቢቀድምም ግን ደግሞ አሁን በሊስትሮ ሞያም ላይ ነው ያለው እንግዲህ ሞያን በለው ጫማ የማጽዳት ስራ ላይ ነው የምትገኘውና እንዴት ወደዚህ ስራ ገባ የሚለውን ከማንሳታችን በፊት ወትሮ ነው እንዴት ወደ ሙዚቃ ልገባ ቻልክ ከልጅነት የሚለው እናንሳ ከልጅነት ከምን ልበልሽ የሚስረቀረቀው ድምጽ ድሮም ነበር ያው ውሻ ሲያባረን ነው ስንጮ ነበር አለለምና ማለት ሙዚቃ ልጅ ሆነን ጀምሮ ሰፈር ውስጥ ዳቦ ይሸጣል ዳቦ የስንዴ ዳቦ እንጎቻ አለው እንደ እንጀራ ዳቦ እሱን እንጎቻ ለመውሰድ ማዘረደን እንደለለበት ነበር ድምጽ ይዘፍኑሃል ማዘር እህቶቼ ወንድሞቼ ያሉ ከነሱ ለመውሰድ አንድ የደለላ እስቲ ማዘርን ከመደለልባቸው ሙዚቃዎች የኖይ አልበም የጣሰሙን ነበርና በጣም አሁን ድረስ ማዘር ያነሳችው ትስቃለች ዋናው ቁም ነገር እወቂ ለመጂ ፍቅሬ ጋራ ነው በቅድሚያ ተረጂ አላውቅበትም ካልሽ ካልሞከረው ልብሽ ለብቻ ይዘለቅ ወይ ክፋት ወይ መውደድ ለምን በጋራ መደሰት ቢፈፉም ይሄ ነው የፍቅር ጥያቄው ፈተናው ይሄ ነው ከገባሽ ይሆናል ካልመሰለሽ ይቅር አይደል የኔ ብቻ የጋራ ነው ፍቅር የሚል ዘፈን ላይ የጋራ ነው ዳቦ ፍቅር የጋራ ነው አይደለም እንጎቻ ነበር አይደለም እንጎቻ ሊሰጠኝ እና ማስ መጀመር ካይባልም ሩጫ ቢሆን ጫካ ምናምን ይባላልና እንዲሁ ሰፈር ውስጥ የተለያዩ ቡሄም ፕሮግራም የሆያው የቡሄ ባህል ላይ እንደዚህ ግጥም የማውጣት ከዛ ትምህርት ቤት ደግሞ ሙዚቃ ክፍለ ጊዜ ላይ ወጥቶ በመስፈን ከዛ ሚኒ ሚዲያ በመሳተፍ ከዛ ዛሬርስ ማህበራት አሉ እነሱስ በመሳተፍ የተለያዩ ሙዚቃ ቡድኖች አሉ እነሱስ ጆይን በማድረግ በዚህ ሁሉ ውስጥ ግን ቆንጆ ነው ድምጽ የሚሉ በደንብ የሚያረጋግጡ ድጋፎች አሉ አትገቢም ካልቻልሽ ሲጀምሩ ፈተና ስፈተን ያስገቡኝ ነበር እንዳጋጣሚ ነውና ሰፈር ውስጥ እንደውም ካርዶስ የሚባል የአይነ ስውራን ማህበር አለና የራሱ ሙዚቃ ባንድ አላቸው እዛ ሙዚቃ ባንድ ውስጥ በስነ ስርዓት ቮካል በደንብ ለአመት ከምናምን አስተምረውኛልና በደንብ ማመስገን ፈልጋለሁ ካርዶስ የሙዚቃ ቡድንን ከዛ በኋላ የተለያዩ ባንዶች ላይ በኮንፊደንስ እየሄድኩ በመሳተፍ ምናምን የመንን ትምህርት ቤትን ታውቂዋለሽ እዛ ነው ሰፈሪ ሽሮ ሜዳ ነው ሃይ ስኩል እዛ ነው የተማርኩት እዛ ሚኒ ሚዲያ ላይ በደንብ ተሳትፎ ከዛ 10ኛ ክፍል ላይ ጨርሰን ስንወጣ ደግሞ ትንንሽ ባንዶችን በመቀላቀል ብቻ ፕሮሰስ ነው እስከዛሬ ነው ግን ሙዚቃ ላይ ማንሳት የምፈልገው ይሄ በደንብ ጎርናና ያለው ፍራም ቆንጆ ድምጽ ድንገት የመጣ ነው መጀመሪያ ድምጽ ቀጭን ነበር የሚባል ነገር ሰምቻለሁ እንዴ ጎርናና ነው አይወለ ጎርናና አልኩኝ ማለት አይ ጎርመስና ወፍራም ማለት ነው አሁን እንዳልኩሽ እነ ዋይት ሮሳደሰን ፀሐይ ዮሐንስን ምናምን ነበር ክለብ ላይ እንትን ባንዶች ላይ መዘፍነውና ከዛ እድሜ 18 17 ሲሞላ ድምጽ እየተቀየረ ይመጣል ከዛ ወፈረ በቃ ይሄ ድምጽ ለኔ አዲስ ነው አንተ ራስ አላውቀውም ነበር የነዋይን ስዘፍን በጣም ይወጣልሃል ሲባል ሰምቻለሁ ስፔሻሊ አሜን አው ማለት ብዙ እንትኖች ቴዎድሮስ ታደሰንም ምናምንም ቀጭን ድምጽ ያላቸው ድምጻን በደንብ እጫወት ነበር ባንዶች ላይና በእነሱ ነው ሰዎች የሚያቆኝ አሁን ቴዎድሮስ ታደሰን በጣም ነው የምወደው ነዋይን በጣም ፀሐይን ከዛ ድንገት መሐሙድ ጋር ሄደ ድምጼ ነዋይ ጋር ስመለስ አይሆንም ስትለማ ማለት ነዋይ ጉንፋን ይዞት ምናምን ነው ከዛ እዚሁ ላይ ልቆያል እነ መሐሙድ ጋር ምናምን ሲመጣ አሪፍ ነው
ኦኬ የለመመዱ እንትን ነው እድሜ ድምጽሽ ሙዚቃ ያውቃል በቃ ከዛ አሜን ስል የሆነ ነገር ይታፈናል ምናምን ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ አሁን ሜዳው ነው ያው እንደ ራሱ ወፍራም ነው ከዛው ትናንትና ማታ ብል አይሆን ማታ ራሱ አይመስልም ትላንታው ድረሱልኝ ነው የሚመስለው በእኔ ድምጽ ሲሆንና ለዛ ነው ይሄ ድምጽ አዲስ ነው ያልኩት ከዛ ነባሩ ቃኝን ተሾመ ምትኩን ተሾመ አሰግድን ምናምን ያው ግዴታ መጫወት ነበረብኝ ክለቦች ላይ እዛ ወፍራም ድምጽ ያላቸው እነ ጌታቸው ካሳ የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ እንደዚህ ሆነና ቀረ ድምጻችን ነው ስለዚህ ከቀጭኑ ወደ ወፍራሙ ሲሄድ ወፍራሙ ላይ አሪፍ ሆናል በጣም ስለዚህ ወፍራሙ ላይ ቀረን ኪሎም ድምጻችንም እኩል ነበረው ለማለት ነው አዳሪ እንግዲህ እነዚህን እየሰራ እንግዲህ ክለቦች ላይ በደንብ እንትን ያልከ መጣ በኋላ ምንም እንኳን ከህዝብ ጋር ሞር በደንብ ቢያስተዋውቅህም ፎቶ ይናይቸው ከዛ በፊት የተለያዩ ስራዎች ነበሩ 6 ስራዎች ነበሩ 6 ስራዎች እስቲ ንገረኝ የዛሬ 10 አመት ናፍቆት የሚል ስራ ሰርቻለሁ ከዛ ያላንቺ ከዛ መገንዬ ከዛ ፎኮዬ የሚል ከዛ ዱማ የሚል ጋሞኛ አረነፍ ሽሮ ሜዳ ደግሞ በቃ ነጠላ ታምርተዋል በይገርምሽ በዚህ 10 አመት ውስጥ 6-7 ዘፈን ማለት በጣም ትንሽ ነው ሰዎች በአመት 4 ዘፈን ምናምን ያወጣሉ አይደል በደንብ እየተደመጡ ያሉ ሰዎች ስለሚሸጥላቸውም ስለሚደመጥላቸውም ገንዘብም ቶሎ ስለሚያመርቱ በሚሸጡት ገንዘብ ሙዚቃ ሌላ ሙዚቃ ስለሚሰሩ ለነሱ አሪፍ እኔ ግን ከሙዚቃ ውጭ ያሉ ስራዎች እየሰራው ነበር ለምክለብ ሰራለ ከዛ ደግሞ ሲንግል ጭብጨባ እንጂ ብር እንደው ክለብ ነው ብር ያለው አንዴ ይበተናል እኛ እንግዲህ ሶሻል ሚዲያ ላይ እኛ ከወጣን በኋላ መበተን ጀመረ አሁን በተኑ እናንተ ስትዘተን እኛ ያለ ለሊቱ ሙሉ አንድ ክለብ ነው የሚሰራው አሁን አንድ ክለብ ውስጥ ለ3 ሰዓት ነው የሚሰራው ባንድም ዘፋኝም ለ3 ሰዓት ነው አንድ ክለብ ውስጥ የሚሰራው ከዛ ሌላ ክለብ ከዛ ሌላ ክለብ በፊት ግን ለሊቱን ሙሉ አንድ ቤት ከዛ እሱም አይበተንም ዘፋኙ ነው እንትኑ ህዝቡ ነው ቤት የሚቀይረው እንጂና ኦኬ ስለዚህ እኔ ያው ቤተሰብ መማር አለብሽ ይላል እኔ ሙዚቃ ነው መማር የምፈልገው ግን ሙዚቃን ኦሬዲ ቮካል ስለተማርኩኝ የቀለም ትምህርት መማር አለበት ተብዬ የኮምፒውተር ኔትወርኪንግ ትምህርት ዲፕሎማ አለኝና በሱ ስራ ጀመርኩኝ ኔትወርክ 4G 3G ምናምን 5G ያለው አይደል እነሱ ስራዎች ረጅም አመት ሰርቻለሁ ቻይኖች ጋር ምናምን ከስዊድኖች ጋር ምናምን ብቻ የተለያዩ ከቴሌ ኮንትራክት እየወሰዱ የሚሰሩ ZT Huawei ምናምን የሚባሉ ካምፓኒዎች አሉ እነሱ ካምፓኒዎች ውስጥ በማገኘው ገንዘብ ነበር ሙዚቃውን በደንብ ሰራ ነበር እንጂ ሙዚቃው በራሱ ኢንካም አምጥቶልህ አይደለም ሙዚቃ ጭብጨባ ክለብ ላይ በደንብ ጭብጨባ ደግሞ የትም ባንክ አይዘረዘርም እና በራሴ ነበር ራሴን ደጉም የነበረው ሙዚቃው ነው ኦኬ አሁን ወደ ሙዚቃ መግባትና ያኔ በእናንተ ጊዜ ምንለው እንግዲህ ከአመታት በፊት 10 አመት ሆነኛል 10 አመት በፊት ያለው ወደ ሙዚቃው ለመግባት አሁን ክሊፕ ለመስራት ሊሆን ይችላል ግጥም ዜማ የትኛው ጊዜ ቀለ ነበር እንዴ ኢቲቪ እና ኢቲቪ2 እኮ ነው ያለው የዛሬ 10 አመት እነሱ ጋር ደግሞ እንጃ ከባድ ማለት ነጠላ ዜማ ትሰራለሽ ግን ኢንተርቴይንመንቶች መጥተዋል የዛሬ 10 አመት ሆፕ ኢንተርቴይንመንት ምናምን የሚባሉ ኢንተርቴይንመንቶች መጥተዋልና እነሱ ኢንተርቴይንመንቶች ላይ መሸጥ ነው ከባድ ማለት አሁን በአይፎን ስልክ ክሊፕ ይሰራል እኮ ያኔ ተቀጣቀ ነው ስልኩ ምንም ፕሮዳክሽን ያስፈልጋል በደንብ ፕሮዳክሽን ከፍለሽ ምናምን ነው የምትሰሪው አሁን እንዳለ እንደዚህ ጊዜው በጣም አሪፍ ሆኖ ሰዎች ታለንታቸውን በራሳቸው ስልክ የሚያወጡበት ጊዜ ነው አቅም ለማሳየት በጣም ጥሩ ጊዜ ይሄ ነው ግጥምና ዜማ ምናምን ግጥምና ዜማ የጊዜ ጉዳይ አይደለም የታለንት ነው ነው ስለዚህ ያኔም ደራሲዎች አሉ አሁንም ደራሲዎች አሉ
ያኛው እንኳን የጊዜ ጉዳይ አይደለም። የዛሬ 40 ዓመትም የነበሩ ደራሲዎች አሁንም ትልልቅ በጣም እናደንቃቸው ኤልያስ ግዛቸው፣ ናትናኤል ግርማቸው፣ ወንደሰኔው፣ በአንተነህ ወራሽ በጣም ትልልቅ ደራሲያን አሉ። ስለዚህ እነሱ የጊዜ ጉዳይ አይደለም፣ በቃ ችሎታ ነው። ሁሌም ግጥምና ዜማ ችሎታ ያለው ሰው ይኖራል በዘመኑ። ለመውጣት ሰው ፊት ለመድረስ ግን በጣም አሪፍ ጊዜ አሁን ነው። አሁን ቀላል ነው በጣም። ከዛ በኋላ ፎቶኔቸው በሚለው ስራ በደንብ ከሱ ጋር ታወቅ። እንዴት ሀሳቡ መጣል? እንዴት ያንን ስራ መረጥከው? ከዚህ ፊትም ተናግሬ አውቃለሁና ክለቦች ላይ እንዳልኩሽ አሁን ትንሽ ድምጼ ወፍሮ ከቀረ በኋላ የወፋፍራም ድምጽ ያላቸውን ሰዎች ነው ሙዚቃ ጫወት የነበረው። ከነሱ መሀል ደግሞ ተሾመ ምትኩ በጣም ይታወቃል። ሰማይ ሲለወስ ደመናው ሲነፍ በደንብ በለው። እነሱ ድምፃውያን አሉ። ጋሽ መሐሙድ ጌታቸው ካሳ አሉ፣ ባህሩ ቀኝ። እነሱን ስጫወት የፎቶኔያቸው የሚለውን የተሾመ ምትኩን ዘፈን እጫወት ነበር። ባህሩ ቀኝን አምባሰል ሙዚቃ እጫወት ነበር። ይወደድል ነበር። ስለዚህ እዛ ክለብ ላይ ስሰራ ይሰሙ የነበሩ ሰዎች ይህን ሙዚቃ ለምን አትሰራውም ምናምን እየተባለ ይጠይቁኝ ነበረ። ከዛ ከፎቶኔያቸው ከሚለው ዘፈን ላይ ፎቶኔያቸው የልጅነቴን ደግሞ በመስታወት ባየው ራሴን እስከምትለው ድረስ ያለችውን ፓርት ከተሾመ ምትኩ ላይ እንደ ርዕስ ወስደን መነሻ አድርገን ከዛ ለማ የሚባል ሰው ታውቂያለሽ? ጎፋ ካምፕ ሚስቱን የሚጠብቅ ፍቅረኛውን የሚጠብቅ ሰው በቃ የእሱን ታሪክ እንድንሰራው ማለት እንዴት አድርገን ታሪኩን እንስራው ስል ኤልያስ ግዛቸው በጣም ሁሌ የማመሰግነው ድምፃዊ የግጥምና ዜማ ደራሲ ነው። እሱን ስራ ለኤልያስ ግዛቸው ሰጠሁት። እንዴት እንጻፈው ሲባል እንደዚህ ለማ እኮ በጣም የሚገርም ታሪክ ነው ያለው፣ ፍቅረኛውን የሚጠብቅ ሰው ነው ምናምን፣ ስለዚህ የእሱን ታሪክ እንጻፈው ነው የተባለው። ሙሉ በሙሉ ዘፈኑ ታሪኩ የለማ ነው ማለት ነው። የምርህ ነው? የዘፈኑ ሀሳቡ ምን ነበር ሙሉ? ማን ወዶ የሞታል እሳት ለብሶ ጎርሶን በሰው የጠላሁት ዛሬ በኔ ደርሶ ኧረ ጉድ እናና ዘመዴን ፍቅርም እንደጠላ እንዲያሰክራል እንዴ ፎቶዬን አይቼው የልጅነቴን ደግሞ በመስታወት ባየው ራሴን አመመኝ ኧረ እኔስ አመመኝ ፍቅር እሳት ሆኖ እስኪ አንገበግበኝ ፎቶዬን አይቼው የልጅነቴን ማለት ትላንትና እንደዚህ አልነበረም። ፍቅር እንደጠላ እንዲያሰክራል እንዴ ነው የሚለው ማለት በቃ ከመጠን በላይ ማፍቀር ነው አይደል? ስለዚህ የእሱ ታሪክ ነው። ታሪኩን እሱን ነው ማውሳት የፈለግነው፣ እሱን ነው ማንሳት የፈለግነው በፎቶኔያቸው። ስለዚህ የዚህን ትልቅ ክሬዲት የሚወስደው ኤልያስ ግዛቸው። ቴንኪው በጣም ወንድሜ። አስበው ነበር እንደዚህ በደንብ ይወደዳል ብለህ? አቀባበሉስ እንዴት ነበረ? በጣም እኔ በደንብ ከሰው ጋርም ተዋውቄበታለሁ፣ መድረኮች ሰርቼበታለሁ። ብቻ ስራ ወደ እኔ እንዲመጣ አድርጓል በደንብ። ሰዎችም ሶሻል ሚዲያ ላይ ግጥሙ የተቀያየረ በተለያየ መንገድ የሚሰራ ነበር። ለካስ የምመስለው ቁርጥ እኔ እሱ እንዳልኩ ነበር ይመስለኝ ዘፈኑ። በጣም ብዙ ቅርጹ እየተቀያየረ በደንብ ሰዎች እንትን ይሉት ነበር። አመመኝ በሚለውም በደንብ ሰዎች ይሰሩበት ነበር። ብቻ ቆንጆ ነበር። ሶሻል ሚዲያ ላይ ኦልሞስት ለ4 ለ5 ወር ብቻውን ነበር የሚደመጥ የነበረው። ያኔ ስቴጆችም ምንም የመስራት እድል ነበረኝ። በደንብ ሰው ጋር አስተዋውቆኛል ፎቶኔያቸው። ሰዎች የልጅነታቸውን የእናታቸውን የራሳቸውን ፎቶ እያደረጉ በደንብ በቃ ነበር ሄዶ የነበረው። ከዚህ ሁሉ ግርግር በኋላ እንዲህ ይቻላል? መጥፋት ይቻላል እንዴ? ይቻላል? ተቻለ። ጠፍታ አሳየኸን እንዴት? ምክንያቱም እንዳልከው ስራ ይጠራል፣ ስራን ይጠራል እና እንዲህ እየሄድክ እንዴት ባንዴ ፍታል። ከዛ ደግሞ የተገኘበትም ጊዜ ደግሞ ጭራሽ በማይገመት ሌላ ስራ ሆኖ ነው የተገኘውና ያ ጊዜ ምን ነበር? እስቲ በደንብ አጫውተኝ። ከባድ ጊዜ ማለት ያን ሰሞን በቃ ቴሌቪዥኖችም ኢንተርቪው ይገባ ነበር፣ ፐርፎርማንስም የተለያዩ ትልልቅ የሚባሉ የሀገራችን ሚዲያዎች ላይም
ቀርቤ ስለ ስራው ማብራሪያ ሰጥ ነበር ምናምን ብቻ ሰዎች ጋር ነበር ጥሪዎች ነበሩ እና ያኔ ሰማ አንድ ሰው ደወለልኝ ስቱዲዮ እንዳለው ግጥምና ዜማ ደራሲ እንደሆነም ነገረኝና በጣም ድምጼን እንደሚወደው እና ከኔ ጋር አልበም መስራት እንደሚፈልግ አወራኝ። ከዛ ፕሮጀክቴ አልበም መስራት ሆነ። ምክንያቱም የትኛውም ዘፋኝ የመጨረሻ ስኬቱ አልበም መስራት ነው። አልበም መስራት በጣም ፕሮፋይልም ነው። አልበም መስራት ትልቅ ማለት 100% እንደማደግ ነው። እሱም ፕሮጀክት ብዬ ቀጥታ ወደ አልበም ስራ ገባው ማለት ነው። ሲንግሉ ምናምን ወደ ጎን አድርገህ በቃ አልበምና አልበም ላይ ትኩረት ስራ ተወዷል። ስለዚህ አሁን ያልኩሽ ሰው ጋር ለአልበም ፕሮጀክት ስራ ጀመርን ያለምንም ውል ቀጥታ ዛሬ ነገ ሳንል ነው ስራ የጀመርነው። ለአንድ አመት ከ4 ወር ወደ 18 ሙዚቃዎች ሰራን። በደንብ ማለት 12 ዘፈን ነው አልበም አይደል? ለአልበም የሚሆኑ እና የማይሆኑ ዘፈን መምረጥ ላይ ነንና እንደ ቤቴ ነው። አንድ አመት ከ4 ወር ኖር ያለው እዛ ቤት እየተመላለስኩ እዛ ስቱዲዮ። እዛ ድንገት የሆነ ቀን አንኳኩቼ ስገባ እንግዶች አሉ። እንዴት ሳትደውል ያለ ፕሮግራም እንዴት ትመጣለህ ምናምን የሚል ትንሽ አግሬሲቭሊ ተናግሮኝ በማያውቅ መልኩ ተናገረኝ ምናምን። ከዛ ለኔም አዲስ ነው እሱ ባህሪ። እንዴት ትመጣለህ? ሌላ ጊዜ ተደውላችሁ ነው ቢሆን በቃ ቤቴ ነው የኔን አልበም ነው የሚሰራው። ከዛ ለሌሎች ነጠላ ዜማ ነው የሚሰራው ልጁ። በጣም ጎበዝ ግጥምና ዜማ ደራሲ ነው፣ አቀናባሪ ነው። ስለዚህ እንዴት ትመጣለህ ምናምን እኔ ካልደወልኩልህ እንዳትመጣ እኔ ነኝ የምደውልልህ ከዚህ በኋላ ምናምን አላ ብቻ ለተናዶ ይሆናል በሚል በንጋታው ሄድኩኝ። ደወልኩኝ በንጋታው አያነሳም ደጋጋሚ። ሄድኩኝ በመሃል ምናምን። ከዛች ቀን በኋላ መመላለስ ሆነ የኔ ህይወት ማለት ነው። ኦልሞስት ለአንድ ወር ምናምን ብቻ ለ20 ቀን ምናምን ይሆናል ያው ስመላለስ እዛ ስሰራ የተግባባሁት ዘፋኝ ነበርና በቃ አዝኖልኝ አንድ ከውጭ የመጣ ዘፋኝ አለና 2 ወር ነው እዚህ ሀገር የሚቆየው። ስለዚህ አልበም መስራት ይፈልጋል። እሱ አልበም መስራት የሚፈልገው 6 አቀናባሪ ጋር 2 ዘፈን አድርጎ በ2 ወር ለመጨረስ አልበም ጨርሶ ይዞ ለመሄድ እንደፈለገ ሲያወራው አልበም አለኝ ብሎታል። ስለዚህ የኔ አልበም ተሸጠ ማለት ነው። የምርህ ነው? ከዛ በቃ የአልበም እንደተሸጠ ልጁ ነገረኝ። የኔ መመላለስ አሳዝኖት ነው ልጁና ፍቅር እሳት ሆኖ መመላለስ ያሳስቡት ነው። በቃ ተከትሎኝ ወጥቶ እደውልልሃለሁ ምናምን አለኝ። ማታ በቃ ደወለልኝ ነገረኝ። በጣም ደነገጥኩኝ። አላውቅም ሰውነቴ ምን እንደሆነ በሰዓቱ አልታዘዝን ያለኝና በጣም ተበሳጭቼ በንጋታው ስቱዲዮ ያለ ቀጠሮ እንደተባለው ዝም ብዬ ከፍቼ ገባውና እንዴት እንዲህ የኔን አልበም እንዴት ትሸጣለህ? ግጥም ደርሳል፣ ዜማ ደርሳል አለኝ። ቅንብር አቀናብራል። አይ አልሰራውም። እሱን እኮ አንተ ልትሰራልኝ የተነጋገርነው። በቃ ሙሉ ስራው የኔ ነው። ስለዚህ መሸጥም ምንም ማድረግ እችላለሁ ነው መልሱ። ትንሽ የሆነች ጸብም ነገር ነበረች። ከዛ አላውቅም በቃ ማለት በህይወቴ እንደሱ እኔ ህይወት ላይ የመጣ በጎ ሰው ራሱ አላውቅም ከዛ በፊት። ማለት አንድ ሰው አልበም ለመጨረስ በጣም ብዙ ድካም ይጠይቃል፣ በጣም ብዙ ብር ይጠይቃል አልበም። ያንን እሱ ኃላፊነት ወስዶ ሊሰራልኝ ነው። አግሪመንታችሁ ምን ነበረ? ማለት በወረቀት ላይ ባይሰፍርም ስህተት እሱ ነው። አይ በወረቀት ላይ ባይሰፍርም ምን ነበር? አልበም ፕሮዲዩስ ሊያደርገኝ ስፖንሰር ሊያደርገኝ እንደሚፈልግ ሙዚቃዎችን እንደሰማቸው እና ሊሰራልኝ እንደሚፈልግ ነው። የኔም ጉጉት አለ። አሁን የሆነ ወረቀት መዋዋል ምናምን እንደሚፈልግ ከተፈጠረ ችግሩ ከተፈጠረ በኋላ ነው እኔም ልብ ያልኩት። ማለት ግጥም ዜማ ቅንብር ለካ የሱ እኔ ደግሞ እንደ ወንድም ነው እዛ ጋር እየሰራው ያለሁት። ስለዚህ ይሄ ነገር አፕን ሲያደርግ ምንም ኮንትሮል ማድረግ አልቻልኩም ራሴን። የሆነ ነገር ማድረግ እንዳለብኝ ይነግረኛል። እኔ ልጅ አለኝ። ምንም ነገር ባደርግ እኔ ነኝ የምጎዳው። መበተነው ቤተሰብ አለኝ። ቤተሰብ መስርተሃል? አለኝ፣ ልጆች አሉኝ፣ ባለቤት አለችኝ። ምንም ማድረግ አልችልም። እሱ ላይ በማደርሰው ማንኛውም ነገር እኔ ነኝ የምጎዳው። እኔ ሳልሆን እኔም እሱም
እዛ ጋር በስሜታዊነት በመናደርገው ነገር የሆነ ነገር ሊፈጠር ይችላል እኔ ግን የሚጎዳብኝ ቤተሰብ አለኝ ልጅ አለች እንደዚህ አይነትም ስሜት ተሰምቶ ነበር በሰዓቱ ምንም ሌላ ነገር ማሰብ አልችልም ሌላ ነገር ማሰብ አልችልም ነበር ዱብዳ ነበር በጣም ከባድ ነበር እሱ ጊዜ ከዛ ኦልሞስት ለ3 ወር ምናምን ከቤት አልወጣም ነበር ምናምን ያለው ነገር በቃ ምን ተቀበለ ቤት ቁጭ ምን ላርግ ነው አሁን እኔ በህይወት አጋጣሚ እንደዚህ እናትና አባቶቻቸው ላይ ሆን ብለው የሚሆን በህይወት አጋጣሚ በገጠማቸው ነገር እናት አባቶቻቸው ጋር ያላደጉ ሴት ልጆች ምን ያህል ዋጋ እንደከፈሉ ተደጋጋሚ ታሪክ አውቃለሁ ያን ነገር ልጄ ላይ እንዲደርስ አልፈልግም ምንም ሌላ ነገር ሊይዘኝ አይችልም እኔ እናቴ ጋር ሆኜ ቢሆን ምናልባት እኔም ልጁም አይኖርም ነበር ምናልባት ነው ልጅ እንኳን አለፈ በጣም ረጅም ጊዜ ሌላ ነገር ማሰብ ማለት በቃ ይሄን ነገር ማድረግ የማልችለው ልጅ ስላለ እንጂ እኔ መኖር ምናምን ነው ያቆምኩት ስለዚህ ነገር ብቻ ነበር ማስበው 4 ወር ምናምን ማለት ነው ከዛ ደግሞ ለከቤተሰብ አለ መሀል ላይ የሆነ አፍሪካ ሙዚቃ ሰርቼ ነበር ከፎቴ በኋላ በቃ ገንዘብ ስትፈልጊ አሁን እሱ በሷ ገንዘብ ነበር ለካ3 ወር ምናምንም ሰርቫይቭ አድርገን ስንኖር የነበረው ሰው ፈራው እንዳልኩሽ ሰዎች ጋርም ሄዶ ስራ ለመስራት እኔም ማምነው የዚህን ያለ ማምነው ሰው የለም በህይወቴ በስራ አጋጣሚ ቀረቤታችሁ መጀመሪያ በቃ ቤተሰብ ነው ማለት ከዛ በፊት አልነበረም አታውቀውም በቃ ያቺ ስልክ ናት ያቺ ስልክ ግን ኦቨር በጣም ደግ ማለት እንዴ እኔ ኩሱ ጋር ነው መበላው እሱ ጋር ነው ማድረው ምንም ነገር እሱ ነው የሚችለኝ እኔ ምናልባት ትራንስፖርት ባይወጣ በዚህ ልክ ሰው ደግ ሲሆንልሽ ምንም እኔም አሁን እቺ ወረቀት ምንም እንዳላስብ ያደረገኝ እሱ ከዛ ያ 3-4 ወር ቤት መቀመጥ በኋላ ቤተሰብ ደግሞ ተከራይተሽ ምትኖሪ ከሆነ ያለሽም ነገር ያልቃል ስለዚህ ተማሪ ያለን ያው በህይወት አጋጣሚ አንዳንድ መሰረታዊ ነገሮች ማሟላት የሚከብድሽ ጊዜ ይመጣል የደሃ ልጅ ሆንሽ ስለዚህ ራሴን በአንዳንድ ነገሮች ለማገዝ የትምህርትም ይሁን አልባሳት ዩኒፎርም የሚሆን ለመግዛት ሊስትሮ ሰራ ነበር ልጅ ሆኜ ከ5ኛ ክፍል እስከ 9ኛ ክፍል ምናምን ሊስትሮ ሰርቻለሁ አሁንም ሰርቫይቭ ለማድረግ ሰው ጋር ሳልነካከል ሰራ የምችለው ነገር ሊስትሮ ነው ስለዚህ ወደ ሊስትሮ ስራ ገባው ማለት ነው ጉዳዩ ልክ እንደተፈጠረ 3 ወር ዲፕሬሽን ወይም ምንም በቃ ከሰው ጋር እንትን ለማለት የተፈጠረው ነገር እውነት ነው ውሸት ነው ብለን ከራስ ጋር እየተወዛገብ 3 ወር ቆየ መጥፎም ነገር እንዳታደርግም እግዚአብሔር ይመስገን ልጅ ለበጎ ነው ፍሬ ሰጠ እንዳልከው መጥፎ ነገር ተፈጥሮ ይሄኔ ሌላም ነገር ይኖር ነበርና ከዛ ነገር ታቀም እሱ ግን በቃ ማለት ያደረገው ነገር ያው ይሄሊና ወቀሰዋልና በቃ በዛው ሁኔታ ተፋረሰ ከህይወት እስካሁን እስከምታወራኝ ድረስ በዛው ሁኔታ ነው የተለያያችሁት ቅርብ ጊዜ ድረስ እኔ አሁን መንገድ ላይ እንዳላገኘው ብቻ በጣም ከሚቆጨኝ ነገር አንዱ ደግሞ ሌላ ነገር ማሰብ አልችልም ነበር ያም ትልቅ ጊዜ ማጥፋት ሞራሊን በጣም መድቀቅ ነው ማለት ስለበደለሽ ሰው ነፍሰልሰ ያሰብኩ በድሎኛል እሱ አልበሙን ሸጦታል የገዛውም ሰው ይዞት ሄዷል ወደ ውጪ እውነት አረጋው እንደተባለው ኦሬዲ ተጠፋ በቃ አድርገዋል ሸጦታል ኦሬዲ እኔን 1 ወር ምናምን 20 ቀን ምናምን ሲያጉላላኝ ዲል እያደረጉ ነበር በዛ መሃል ነው የሰውየው ለካ እኔም እያለው እኔ ቀጠሮ በሌለኝ ቀን ሰውየው እየመጣ የኔን ዘፈን ይቀዳ ነበር ማለት ነው አላውቅም ምንም መረጃ የለኝም እኔ በሳምንት 3 ቀን ቀጠሮ አለን በቀጠሯችን ቀን እየሄድኩ ነው የምሰራው አዳዲስ ሙዚቃዎች ነው የምንሰራው የሰራናቸው ያው እንዳሉኝ ነው የማውቀው እኔ በዛ መሃል ነው ሲፋረስም የሰጠህ ነገር የለም እንደው ቢያንስ እንደው እኔ እንዴት ወስዳለሁ ማለት 10 ምናምን ዘፈን ሰርተን አልበም 12 ዘፈን እኔ በጣም የለፈውበት ሙዚቃ ነው መልፋት ስልሽ ጊዜን ዘጋ ትንሽ ሰው ጋር ከደረሽ በኋላ ሁለተኛ ሶስተኛ አራተኛ ስራ እየሰራሽ ነው ሰው ጋር መደረሻው አይደል እነሱ ነገሮች አቆሚያቸዋለሁ ኮምፕሊትሊ እና ወደ እሱ ጋር ስላለኝ ፕሮጀክት ነበር ታስፈጽሚ ነበር ስለዚህ ያንን ነገር ለማውራትም ሞራል ያስፈልጋል ማለት ምንድነው እዚህ አልበም ውስጥ ምን አለክ ነው የሱ ንግግር ነበር
ያው ገንዘብ ባታወጣ ግጥሙ ያንተ ባይሆን ዜማው ያንተ ባይሆን ውል ቢኖረን አልበም ሊሰራልኝ ቃል ገብቷል ስለዚህ ይሄ አልበም በውሉ መሰረት የኔ ነው የሚሆነው ምናልባት ከፍዬ ፈጽምልኝ ካለ አልበሙ ሲሸጥ ለኔ 30% ለሱ 70% ነው የሚወስደው ግን እኔ አልበም ይኖረኛል አይሽ በጣም ቆንጆ አልበም በደንብ እኔ አቅሜንም ማሳየበት ሰው ጋርም በደንብ ምደርስበት ትልቅ አልበም ማለት ነው ያ አልበም በሆነ ቅጽበት ከኔ ጁቱ ለሌላ ሰው ተሰጠ ማለት ነው ያ በጣም ሌሎች ሰዎች ጋርም በሌላ እዚህ በኔትወርኪንግ ስራዎች ላይ በቴክኖሎጂ ስራዎች ላይ ለመስራት ሞክሬ ነበር ሰው ነው ያማሽ አብረሹ ከሰው ጋር አብሮ መሆን ነው አልችል የነበረው ምንም ሰው የሆነ ነገር እንብላ ስትኝ ለኔ ከመጥፎ አሰበሽ ነበር ይመስለኝ በጣም ማለት አብሮሽ ያለ ሰው ታሰቃያለሽ በዚህ ውስጥ ባንቺ ስቃይ ውስጥ አብሮሽ ያለ ሰው በጣም ዋጋ ይከፍላል አብሮሽ ልጅሽ እንደ ልጅ ቴኬር ማድረግ አትችይም ምክንያቱም ራስሽንም ቴኬር ማድረግ አትችይበት ጊዜ ነው ማለት እዚህ ጋር ነው ስክሪን ላይ ለመቅረብ ራሱ በጣም ትልቅ ትግል ነበር ከናኩቻ ጋር ማንንም ሰው ደግሞ ያቀም ነበር ዝምን ያልከው ምክንያቱም እኔ ይሄ አልበም እየተሰራ እንደሆነ የተወሰኑ ሰዎች ያውቃሉ አልተሳካም ማለት ምን ማለት ነው ለማንም አታወሪ በመሃል እንገናኝ ነበር እኮ እንደዚህ ከሚያግዙኝ ልጆች ጋር ስለ የሰው እርዳታ ምናምን አያስፈልግም አሁን አንዳንዴ እንዲ ባመንከው ሶስት ከዳ እንደዚህ ሻሻ እንደዚህ ነገሮች ነው ሊመታ ነው የሚችለው እኮ ልጅ ውል የለኝም እኔ በህግ ልጠይቀው አልችልም ልጅ እንደው ሽማግሌ መላክም ማስለመንም እንደው ሸጦታል ኦሬዲ ሱ ገንዘብ እኮ ቀብድ ተቀብሎ የኦሬዲ ስራ እየሰራ ነው ያንን ሰው ማግኘት አልቻልኩም ነው ከዛ በኋላ ስቱዲዮ ሙቭ አድርገው ነው አልበሙን ጨርሰው እንትን እንዳሉ የሰሙት ስቱዲዮ ቀይረዋል ነው ትንሽ የስቱዲዮ ነበረች ገንዘብ ምናም ሲኖር ያው የት ስቱዲዮ እንዳሉ ማላቀም ነው በህዝብ ዘንድ የሚታወቅ ነው ሰው ይሄንን ያደረገው አሁን እሱም እኮ ነው የሚጠቅመው ለሱ አዲስ ነው እሱም ሰው ጋር ለመድረስ እኔን ነው የመረጠው አልበም ይዞ ለመምጣት የሚታወቅ ሰው አይደለም የሚታወቅ ልጅ እንደዚህ ይሄን ስራ የሰራው ልጅ ነው ምናም ብሎ ሰው ስክሪን ላይ ምናም የሚታወቅ ሰው አይደለም እሱም በኔ ስራ ነው እዛ ሰው ጋር አብረን ልንቀርብ ውላችን የነበረው በጣም ቤተሰብ ያገዘው ምናምን የሚሰራ ልጅ ነው ኢኮኖሚካሊም በሙዚቃ በደንብ ራሱን እየደገፈ ያለ ልጅ አይደለም ስራ እሱ ሙዚቃ ስለሚወድ እንደሚያገዘኝ ነው ማቀው ያንተ ስራ ግን ተለቆ ምናምን የሰማህበት አጋጣሚ አለ ተሰጠ በተባለው ሰው በቃ ማለት ባልሰማም ደስ ይለኛል አሁን ዘፋኙ ጋርም ጥፋት አለ ብዬ አላስብም እሱማ ገበያ ነው በመሃል ነው ከውጭ ነው የመጣው እሱ ጊዜ የለውም እኔ በጠፋውባቸው እኔ ዲፕሬሽን ውስጥ በነበርኩባቸው ጊዜዎች እሱ አልበሙን ይዞ ሄዷል ወይ ሲለቀቅ ደግሞ ልጁን ነው የምናጠቃዋሽ እሱም ማያውቅ እኔ መሃል ላይ ተጎጂ መሆን እኔ ነኝና ስለማንም አልነገርክም አሁን ነው አሁን አይ ከአሁን በፊት በሰዓቱ በቃ ዝምታ መረጥክ ባለቤቴ ታውቃለች አዎ ከዙሪያ አይ የሞያ አጋሮች ወይ እንዲወጣ አፋኝ እነሱን እኮ ነው መፈራው ማለት ከሱ በላይ አሪፍ ሰው አላቀም ይያልኩሽ ማንንም ሰው ከሱ በላይ ለኔ አሪፍ ይሆናል ማለት እኔን አሁን ካለውበት 100% ወረ ላይ ከፍል ያረጋኝ እኮ ይመጣልኝ ነው ማንንም ከሱ በላይ የሱን ያለም ሊረዳኝ ይችላል ብዬ አላስብም በዚህ መሃል ነው እኔ ሊስትሮን መደበቂያ ያደረኩት ማለት ነው ስትወስን የነበረውን ስሜት ንገረኝ እስቲ ማለት አንዳልከው ፎቶዬን የሚለው ነገር አግኖሃል በቃ ሰው እንኳን አንተ እንድልይ ማድረግ እስኪያስብ ድረስ ባንተ ልጠቀም እስኪ ሬዲያንት የሆነ ቦታ ስለደረስኩናምና አለ በቃ የሆነ ከራስ ጋር ኢጎም ያለው ትግል አለና እሱ ነገር አሸንፈ እንደ ሊስትሮ ቆምናም ስትገዛዛ የነበረው ስሜት የነበረው ሞራል ምናም ነገር ማለት በቃ ቤት ያሉ አጋሮችሽ ልጆችሽ እዛ ጋር ቤት አብረሻቸው ስትይ ስለሚጨንቁ እየወጣሽ የሆነ ቦታ ተቀመጫለሽ እኔ ተቀመጥ የነበረው እዛ ሊስትሮ ቦታ ከቤት ማለት ስራ እንደሚወጣ ሰው ልጅን ትምህርት የታድርሼ ሂጂ እሙልበት ቦታ አለ ያ ቦታ ጫማ የሚጠረግበት ቦታ ፊት ምናምን ያኔ አይታወቅም ነበር እስከ ቅርብ ጊዜ ድረስ እኔ ማስክና
ኮፍያ አድርጌ ነበር ሰራ የነበረው። ዝም ብሎ አሞኝ ምናምን እንደሆነ ነው ሰዎች የሚያውቁት። የተወሰኑ ሰዎች እየመጡ ያው እያወቁሽም ምናምንም ይሆናል፣ ግን ለሞራልሽ ዝም የሚሉሽ ያስጠረገውሽ ምናምን የሚሉ ሰዎች አሉ። በዛ ልክ ደግሞ የሆነ ነገርም ተናግረውሽም የሚሉ ሰዎች አሉ። አንቺ ዘፋኝ አልነበርሽ ምናምን። እንግዲህ ይህም የህይወት አንድ አካል ነው እና ብቻ በዚህ አጋጣሚ ነው ከአኩቻ ጋር የተገናኘ ነው። ሊስትሮ እቃውን ለመግዛት ነው የምታስብ? አይደለም። ሊስትሮ ኦልሬዲ መስራት ከጀመርኩ የተወሰነ ጊዜ ሆኖኛል እና ፎቴን ያቸው የሚለው ክሊፕ ላይ አኩቻ በጣም 60 ምናምን በላይ 70 ምናምን በላይ ሙዚቃዎች ላይ ኮሪዮግራፊ ያደረገ በጣም ጎበዝ ተወዛዋዥ ነው። በህይወት አጋጣሚ እኔ ስራ ላይ እንዲሰራ አድርጌዋለሁ። እኔ ማለት ነው ወደ ቲክቶክ ሳይመጣ ገና ፎቶ ናቸው ላይ ኦልሬዲ ያን ሰሞን ነው እሱም ቲክቶክ ላይ የመጣው። ቲክቶክ ይሰራ ነበር ግን ፎቶን ያቸው የሚለው ስራ ላይ ኦልሬዲ ያን ሰሞን እሱም ቫይራል ነበር፣ ግን ቪዲዮ ተቀርጾ ቆይቷል እጃችን ላይ። መሸጥም ከባድ ነው እዚህ ሀገር ሙዚቃ። ስለዚህ ተሰርቶ ትንሽ ያዝ ይደረግ ተውውቃችን እዛ ፎቶን ያቸው የሚለው ሙዚቃ ላይ ነው ማለት ነው። ያኔ መቶ እንደዚህ ሙዚቃ ተለቋል ዘፈንክ ትላንትናና ሰዎች እንደዚህ እዚህ ጋር ሊስትሮ ነው የሚሰራው አሉኝ እና ምንድነው ያለው ነገር ምናምን አወራን ምናምን። በጣም አሪፍ ልጅ ነው። በመሃል በደንብ እንዳልኩሽ ከፎቶን ያቸው በኋላ ተውውቃለን በደንብ ከሱ ጋር፣ ግን መሃል ላይ ተጠፋው። እኔ ምንድነው ሐሳባውን ቀጣይ እኔ ሰዎች ጋር ባደርስ፣ ምክንያቱም ዘፈኑ ተለቋል ዝም ነው ያልኩት። 24 ሰዓት ምናምን ሆኖታል። ኦልሬዲ ይለቀቃል ነው እንጂ አርብ ይለቀቃል ተብሎ ነው እሱ ያወራኝ ምናምን። ከዛ ተለቀቀ። አሁን መቼ ነው እንዴት ነው የተሰራው እንዴ? እሱን ሳናግረኝ። ምክንያቱም እስካሁን እያወራኸኝ ያለኸው በየሆነ ሰዓት የአፍሪካ ምናምን ትለቀ ነበረ። ከዛ እሷ እንደምንም ሰርቫይቭ አድርጋችሁበት ህይወታችሁን ከሱ ጋር ያለው ነገር ተበላሸ፣ ዲፕሬሽን ውስጥ ነው ያለው፣ ወደ ሊስትሮ መጣ። እንዴት ነው መቼ ነው የተሰራው? ሌላ ስቱዲዮ የሰራኋቸው አሁንም እጄ ላይ ያሉ ስቱዲዮ የሚያሉ ወደ 6-5 ስራዎች አሉ። መቼ ነው እንደነሱ አይነት ስራ የዘፈኑ ርዕስ መቼ ነው? የኔ ጥያቄ ደግሞ መቼ ነው የሰራኸው? መቼ ነው እነዚህ ስራዎች? ሌላ ስቱዲዮ የተሰራ ነው። ብርሃኑ ደገፋ ሚሊሻ ይባላል አቀናባሪው። ሌላ ልጅ ነው ፎቶን ያቸው ያቀናበረ ልጅ ነው። ያኔ በፎቶን ያቸው ጊዜ የተሰራ ሙዚቃ ነው ይሄ ሙዚቃ ማለት ነው። ስለዚህ ይሄኛው ሙዚቃ የግጥም ማስተካከያ ምናምን ተደረገለት ነው። መቼ ነው ነገሮች የሚሳኩት ነው። ገባኝ። የሆኑ አሉ አይደል? አሁን በጣም ብዙ ሰዎች በሙያቸው በጣም ይዳክራሉ፣ በጣም ይለፋሉ፣ ግን ምንም ነገር የለም አይደል? ግጥሙ የማን ነው? ኤልያስ ግዛቸው። ግጥሙም ዜማውም ኤልያስ ግዛቸው። መነሻ ሀሳብ አንተ ነህ ማለት እንደው ከነበርክበት ነገር ጋር የተገናኘ ነው? አይገናኝ። ያኔ ሰላም ነበረ። እውነትም ትንቢት ነው የሚመስለው። እና ይሄኛው ስራ እንትን ሲል ወዲያውኑ አይምሮ ላይ የመጣው ስራ ይሄኛው ነው። ስለዚህ ይሄ ነገር ሀፕን ከማድረጉ ምናምን በፊት ኦልሬዲ ሙዚቃ ምናምን ተሰርቷል። እጄ ላይ ረጅም ጊዜ ነው የቆየው። ለበጎ ነው አይሽ። ይሄኛውን ስሰራ መሸጥ አለብኝ፣ ገንዘብ ማግኘት አለብኝ። አፍሪካ ሙዚቃ ሰርቻለሁ መሀል ላይ። ከዛ በኋላ መቼ ነው ምን ስራ ተቀርጿል ምናምን አልሸጥ አለ ዘፈን። ከዛ መሀል ላይ በጣም ያለውበትን ሁኔታ ምናምን እንትን ብዬ በጣም አሪፍ ሰው አለች የምታቀኝ በደንብ ሚዲያ ላይ ያለች ልጅ እንደዚህ እንደሆነ ስነግራት ነው ከሆፕ ኢንተርቴይንመንት ጋር ተነጋግራ አሁን ፋይናሊ የነበርኩበትን ችግርም ልወጣ የቻልኩት እንደውም እሷ አግዛኝ ነው። መቼ ነው የሚለው ስራ እጄ ላይ በጣም ረጅም ጊዜ ነው። አይገርምም? ግን ጊዜ ያለው ሁሉም ነገር እውነት ነው። ለካ መቼ ነው ህይወት ገና ልትኖረው ነው ለካ አንተ ገና እና መቼ ነው የሚለው ስራ ኦልሬዲ ገንዘብ እንትን ይዞ ቁጭ ያለ ስራ ነው። አሁን ሙዚቃ ስትሸጪ የሆነች ብር አለችው ቤተሰብ ለመደጎም እንደዚህ ልጅ ለማስተማር ምናምን የምትሆን ገንዘብ ታገኛለሽ። ምናልባት ሌክዠሪ ነገር መግዛት ነው የማይቻለው። ስለዚህ ይሄ ዘፈን ተሸጠ፣ ከዛ ተቀመጠ ደግሞ የገዙ ሰዎች ጋር። ከዛ ወጣ። እኔ ሲለቀቅም ምናምንም ያን ያህል መረጃ የለንም። ከዛ ነው እና አኩቻ ጋር አሁን ታሪኩ የሚቀጥለው ማለት ነው። በምን አጋጣሚ ሰማ አኩቻ እኔ እዛ እንደምሰራ ሰማ። ከዛ ነው አሁን እሱ ስቲል እያገዘኛለሁ። እሱ ነው በደንብ የራሱን ስራት ሰው ነው በደንብ እኔን እያገዘኛለሁ። በጣም ጥሩ ትውውቅ አለን። ጥሩ ቤተሰባዊነት ተፈጥሯል ከፎቶን አይቼው ከሱ ጋር እና ሰፈሬ ነው ደግሞ
እሱም ዘይሽሮ ሜዳ ልጅ ነው አሜሪካ ኤምባሲ አካባቢ ማለት ነው ስለዚህ በደንብ አራዳነት ይሄ ነው ጓደኝነት ሰው ነው ማለት ከልቡ ሰው ነው አኩቻ ምናልባት እዛው ዲፕሬሽን ውስጥ ነበር የምቆየው ያን ያህል እንትንም አልነበርኩም ይሄ ሙዚቃ ይለቀቃል እንደዚህ ይደመጣል ምናምን በሙዚቃ ተስፋ አልቆረጥክም እንዳልኩሽ ሙዚቃ ሱስ ተስፋ ቆርጫለሁ ሳይሆን ኮንዲሽናሊ ግን አስጠልቶኛል ምንም ነገር ሙዚቃም ለመስራት ሄድኩ ሰው አገኛለሁ ምንድነው የሚባለው መኪና ገሽቶሽ ቤት ሌላ መኪና ነው ሐኪም ቤት የሚወስድሻል ስለዚህ የሆነ ሰው ጣለኝ የሆነ ሰው አነሳኝ ነው የኔ ታሪክ የሚሆነው ሶ አኩቻ አሁን ካለሁበት ከነበርኩበት ወደዚህ ያመጣኝ ማለት ነው ከዛ የሆፕ ኢንተርቴይንመንት ባለቤትም እንደዚህ ሊስትሮ ነው የሚሰራው የሚለውን ቪዲዮ አይቶ እስከ መስከረም 10 1 ሚሊዮን ሰው ካየው ቪዲዮን እኔ ደግሞ ዱባይ ላይ የሙዚቃ ስራውን እንዲያቀርብ እድል አመቻቻለሁ ብሎ ቃል ገባ ያኩቻ ቲክቶክ ላይ ነው ቀርጾ አኩቻ ራሱ ላይ ለቀቀልኝ እዛ ላይ በሚሊዮን ቪዲዮ ታይቷል ቲክቶኩ ዩቲዩብ ላይ ግን ሊታይ አልቻለም ሚሊዮን አንዳንዴ ቲክቶክ እና ዩቲዩብ ኦዲየንስ ይለያያል እኔን አሁን ማገዝ እንዳለባቸው ሀሳቡ ቪዲዮ ላይ እና 100,000 ሰው አካባቢ አየው በምን ያህል ጊዜ 10 ቀን የተሰጠኝ በ10 ቀን ውስጥ አግሜ ላይ የተለቀቀው ከመስከረም 1 እስከ መስከረም 10 ሚሊዮን ሰው ካየው እኔ ዱባይ ላይ ስራዬን መድረኮች እንደሚመቻቹልኝ ምናምን ሶ ፌል አረገሱ ከዛ አሁን ዩቲዩብ ከፈቱልኝ እና ያገዙኝ ነው በጣም ልጄ አለች በጣም ስለሷ ነው በደንብ ከምልሽ ነገር በላይ በደንብ ደግሞ እና ኩቻ ላይ ተጨምራ ልጄ በደንብ ያገዘች ነው ነገሮች አሁን ጥሩ እየሆኑ ነው እግዚአብሔር ይመስገን በጣም ደስ ይላል አልፎ ማውራት መቻል ራሱ ትልቅ የሞራል መንከታከት ነበረ በሰዓቱ አይደለ እንዲህ ውጭ ሆኖ ለሚያየው ሰውና ለሆነበት ለደረሰበት ሰው ያለው የሞራል መሰበር ቀላል አይደለም እንዳልከው ከሰው ጋር ማያገናኝ ስራ አስተሳሰብ ተው ላይምሮ ላይ የመጣው የሊስትሮ ስራ ነው እቀመጥም ነበረ እዛ ጋር ማስክ ምናምን ተደርጎ ብቻ ቤት ሆነሽ መፋጠጥ ነው ቤት ውስጥ ያለ ሰው ማስጨነቅ ነው ቤት መዋል ራሱ ሶ ዛሽ ድንጋይ ላይ ሆነ በደንብ ኦብዘርቬሽን ነው ከልጆቹ ጋር እናወራለን ምናምን ኖርማል እንደመጣም ያውቃሉ በቃ መጥቼ ሌላ ወሬ ነው የምጫወተው ከንተኑ ከሙድ ውጭ ከሙዚቃ ውጭ ያሉ ሰዎች ናቸው ሊስትሮ ስራ የሚሰሩ ልጆች ናቸው ነፃ ሰዎች ናቸው ለኔ ሊረዱኝም የሆነ ነገር ሊወስዱብኝም የሚፈልጉ ሰዎች አይደሉም ሶ ሳየው ስራውን እኔ በደንብ ነው የምሰራው በደንብ ስራ ሰርቻለሁ የሊስትሮ ስራ በጣም በደንብ ባለሙያ ነኝ ብዬ የማወራበት ሙያ ነው እስከዛሬ ከሰራኋቸው ስራዎች መሃል ሶ የምችለው ስራ ይሄ ነው ሳየው የማያውቁት ሰው መቶ ጫማውን ያስጠርጋል ገንዘቡን ከፍሎ ይሄዳል ለኔ አምሮ ከነበርክበት ሁኔታ አንፃር ያ ነበረ በጣም ቆንጆ ቦታ እሱ ነበረ እዛ ጋር ተደበቅኩኝ ማለት ነው የመጀመሪያ ቀን ሰርተህ ስትገባ የነበረው ስሜት እንዴት ነበር የመጀመሪያው አለት ከባድ ነው ለኔ እንዳልኩሽ ይኸውልሽ አሁን ቅድም አንቺም ስትጠይቂኝ ሌሎች ሰዎችም ሲያወሩት እንዴት ወርደክ ነው ለኔ አንድ ስቴፕ ወደ ላይ ነው ሊስትሮ በሰዓቱ እንደኔ አወዳደቅ እንደኔ ሞራል መሰባበር ሊስትሮ መስራት ማለት እድገት መውደቅ ማለት ሰው ከኔ በታች ይወርቃል ብዬ አላስብም ነበር በሰዓቱ የመጨረሻ መውደቅ የሚባለው የኔ ነው ማስጠላት ማለት ዝም ብለሽ የምትኖሪው እዛ ጋር ማኖር ያለብኝ ሰዎች ስላሉ ነው ያኔ ያልመኖርም ቫልዩ ዋጋ አልነበረውም ለኔ ስለዚህ እዛ ጋር ሊስትሮ መስራት እድገት ነበር ለኔ እኔ ካለሁበት አንድ ስቴፕ እንደማደግ ነው ለኔ የቆጠርኩት ስለዚህ አታምኝም ማለት ሰው እቃ ምናምን እዛ ጋር ገዝተሽ ድንጋይ ላይ ነው ሰው እግሩ የሚያደርገው እንደ ድሮ ጣውላ ምናምን ብዙም ግዴታ አይደለም ሰርቼ ምናምን እዛ ጋር 40 ብር ጫማ ቀለም ቀብተሽ ምናምን ይከፍልሻል በሳሙና የሆነ ወልወለሽ 25 ብር ምናምን ይሰጡሻል ምናምን ከዛ ትንሽ ብር አይደለም በነገራችን ላይ እንዴ አሁን ማኛ ራስ አንገባን ቀረው ስንት ኢንተርቪው አረኩኝ ብዙ ነገር አስተካከልኩኝ የእውነት ብዙ ነገር በዛ በጀመርኩት አንድ ሳምንት ውስጥ ቢያንስ እኔ በስራ ባለመስራት ክፍተት ፈጥሮ የነበሩ ነገሮችን ዘግቻበታለሁ በጣም ማለት አሪፍ ስራ ነፃነቱ ነበረ የወሬ ያልተወራብህ ማለት የውጭው አያቀም የሚያስጠርገው ሰው ላይ ይችላል ግን ዙሪያ ያሉ ሰዎች
እንዴ የሰፈር ሰው ያውቃል መቼምና ዲዘፋኑ አንተ ውሻት ነው እንትና እኮ ነው ይሄ ነፃነቱ አልነሳህም አሁን ጥሩ የሆነው ጊዜው ይመስለኛል ጊዜው ያግዞኛል ሰው ከቀልቡ አይደለም ዝም ብሎ ነው አልፎሽ ነው የሚሄደው ምናምን ብጨብጭ ብላ ያውቅሽ ይችላል ማስክ ካረግሽ ስለዚህ ዝም ሁሉም የራሱ ህይወት አለው ምናምን ነው ሆም ብሎ ግን መጥቶ አንቺ ዘፋኙ አይደለሽ እንዴ ምናምን ምን ሆነሽ ነው ምናምን ብሎሽ ዝም ብሎ የሆነ ሸንቆጥ አርጎሽ ምናምን የሚሄድ ሰው አለ እሱም የሰራው አካል እሱም ማመን ይፈልጋል ልጅ ሲኖርሽ ጠንካራ ትሆኛለሽ ማለት እኔ አሁን ስለኔ ክብር ምንም አልጨነቅም አሁን እንደዚህ ብለክ ሊስትሮ ነው መሰራው ብለ ለምን ተናገራለህ ነገ እኮ ትልቅ ዘፋኝ ትሆናለህ ምናምን አላውቅም ትላንትና የት ነበርኩኝ አሁን ያሁኑ ትላንትና ደግሞ የቱ ጋር ነበርኩኝ አውቃለሁ እኔን መንገዴን የሚመራኝ እግዚአብሔር ስለዚህ የሆነ ነገር ይሉኛል ምንም ቢሉኝ እኔ ምንም ነው የማይመስለኝ እኔ አሁን ለኔ ያን ያህል ቫልዩ ምናምን ሰጥቶ አይደለም አሁን ላይ ዝናና ኪስ ሲጎድል እኩል ሳይሆን ሲቀር እንዴት ነው ግን ስሜቱ እኔ አሁን የገንዘቡ ምናምን ጉዳይ አይደለም ሰው የሚኖረው አእምሮ ጤነኛ ሲሆን በጣም ብዙ ብር ኖሮ ታምሮ ደና ካልሆነ ማንንም ሰው ዋጋ አይኖረውም ለምን ስለዚህ እኔ አእምሮ ላይ መስራት ፈልጋለሁ ሁሉ በጣም የሚወዱሽ ሰዎች ጠፋሽ ምናምን ብለው የሚያስቡ ሰዎች እኮ ይደውላሉ በመሃል መተው የጠየቁኝ በጣም ትልልቅ ልጆች አሉ ቲክቶክ ላይ ገብተሽ ካየሽ ሙዚቃው ላይ በጣም ተጽዕኖ ፈጣሪ ይባሉ የት ጠፍቶ ነው በየኮ ቲክቶክ ላይ አጭክ ምናምን ሚሊየን እንዲገባልኝ በጣም ያገዙኝ ሰዎች አሉ መልሶ ሰዎች በደንብ ከሰው ጋር ያለኝን የህሊና እንትን አጠፉልኝ ማለት ነው እሺ ሁሉም ነገር ፕሮሰስ ነው ስለዚህ እንዲሉኛል ምናምን ጉዳይ አይደለም አሁን መጨነቅ ምናምን አቆሜያለሁ ማለት አብዛኛው ሰው የሰለጠነ ሰው ምናምን ሰው በመምሰል ውስጥ ነው እየኖር ያለው በያሰብኩኝ ይተውናል በጣም አብዛኛው ሰው ተዋናይ ነው በቃ ማለት እንደዚህ ነኝ እኔ ምናምን የሆነ ቦታ በትንሽ ደሞዝ የሚሰራ ልጅ ነው ከዛ እዛ ቦታ ምናልባት ግዴታ ሱፍ መልበስ ሊኖርበት ይችላል ስለዚህ ሱፍ የለበስኩ ሰው ነኝ እኔ እንደዚህ ሰዎች ማለት ሰዎች ምን ይሉኛል ውስጥ ምናምን አብዛኛው ሰው እየተወነ ያለው እሱ ይወት ይደክማል በጣም እውነተኛ አሁን ያለሽበትን ነገር ተቀበለሽ መኖር በጣም አሪፍ ነው ምናልባት አንተ ልጅ ባይኖር በእንደዚህ አይነት ማስመሰል ውስጥ ትሆን ይሆን ነበርኩ ማለት ገንዘብ ሲቸግረኝ ሌላ ስራ መስራት እኮ ይችላል ግን አርቲስት ስለሆንኩኝ ምናምን ተሯሩጬ ደግሞ የሆነች ነጠላ ዜማ ሰርቼ ለመሸጥ ድጋሚ ዳክራለሁ እዛ ጋርም ሌላ ድካም አለ ከዛ ምናምን የለም ማለት በቃ ከሌለሽ የለሽም በቃ የሆነ ስራ ስሪና አይደል ሆዳሽ መሊና ያሽ እነሱን የዋሸ ሰው ነው ማታ ሲያለቅስ የሚያድር ቀን ሲስቁሎ ማለት ነው ለህሊና መኖር ላይ ነኝ እኔ አሁን በጣም ሰላም ሆኖ መኖር ምንም ሰው ከልጄና ከቤተሰቦቼ አይበልጥም ከባለቤቴ ከእናት ከአባት ከወንድሞቼ ምናምን አይበልጥም ለኔ አሁን በጣም የሆኑ ሰዎች እንዳይደብራቸው እኔ ቤተሰቤን ጥዬ ውጪ አድሬ አውቃለሁ ለሆኑ ሰዎች የሚቀድመው ይሄኛው ነበር አይሽ እነዛ ሰዎች እዛ ጋር ትንሽ የኔን እገዛ ፈልገው ሊሆን ይችላል ግን የኔ መኖር ምቾት የሚሰጣቸውን ሰዎች በድዬ አውቃለሁ ብዙ ነገር ለህሊና ሰው ለሰው በይሉኝታ ምናምን አሁን በይሉኝታ አልኖርም ደህና ነኝ ማለት በጣም ሰላም ነኝ አሁን ለዛ ነው አሁን ወርዶ መስራቱን ምናምኑን አክሴፕት ማድረግ የጀመርኩት ከብዙ ውጣ ወረድ በኋላ ነው ባይዘው አንቺ የኖርሽ በጣም ጥሩ ላይ ሆነሽ እየተንቀሳቀስሽ መኖርሽ በጣም ብዙ ሰዎች አጠገብሽ እንዳሉ እንዲሰማሽ ያደርጋል እስኪ ወደቂ ማንንም የለም አንቺ መኖር ያለብሽ አሁን ያለሽበትን ነገር ተቀበለሽ ለማሻሻል ነው እንጂ የሰዎችን ከበባ የሰዎችን ጭብጨባ ምናምን ተከትለሽ መሆን የለበትም ስለዚህ እኔ በደንብ ብዙ ነገር ነው የተማርኩት በዚህ 2017 ዓመተ ምህረት ማለት ነው ግዴለም ይሄ መከዳት በደንብ ሰርተዋል ተቀመዋል በደንብ ሁለታ ነው ያለልህ ይሄ ሰው እንጂ አሁን ይሄ ነገር ይኖር ነበር ይሄ ብስለት ደና የሚሆንኩት በስነ ስርዓት ለራሴ ቆሜ ለልጁ ይቅርታ አድርጌለት ይቅርታ አድርገሃል ለራሴ በቃ ማለት አሁን ከዚህ በኋላ የሱ እኔን መልሶ ማግኘት አለማግኘት ሊደብረኝ ይችላል እንደሰው እሱንም ማስመሰል አልፈልግም ግን ምንም ያደረገልኝ ነገር አሁን እኔ ምንም አይነት በቀል ምናምን አላስብም እኔ መኖር አቆሜ ነበር ስለ በቀል ብቻ እያሰብኩኝ እሱ ስላደረገኝ ነገር ብቻ እያሰብኩኝ እያደረኩ ያለሁት ነገር እንዳለ አይታየኝም ነበር እኔ በሱ ውስጥ ነበር ስኖር ነበር አይሽ ከዛ እኔ አጠገብ ያሉ ሰዎችን ስበደል ነበር
ልክ ያን ነገር ስትወው የኔ ህይወትም ጥሩ ነገር አይሽ ጥሩ ሰዎችን መጡ ፋልክ በረከትም ተከፈተ የራሴን በረከት ነበር እኔ ስለ ልጁ ክፉ ነገር እያሰብኩ ስዘጋ ነበር አሁን የተሻለ ነው የመጣው እያስባለሁ ሰው እጁ ላይ ያለው ነው የተሻለ የሚባለው የጠፋው ወይም ወደፊት የሚያስበው እጁ ላይ የለም አሁን እጄ ላይ ያለው እኔ አሪፍ ነገር ነው እጄ ላይ ባለው ነው አሁን ደስተኛው እየኖርኩ ያለው ደስ ይላል ትልቅ ኢጎን ያሸነፍከው ሰዎች አንዳንዴ ልክ ከነበሩበት ነገር እንዳልከው ላንተ ከፍታ ነው ምክንያቱም ስብራትን የምታውቀው ክህደትን የነበርክበትን ይሄ ሜንታሊ ምናምን መውደቅን የምታውቀው አንተ ነህ እኛ የምናውቀው መድረክ ላይ የሚጨፍረውን ዝነኛውን ስለሆነ ምን ሆኖ ነው አቀርቅረው የሚሰራው መንገድ ላይ ነው ልልን የምንችለውና ኢጎ ይሄንን የሚያክል ነገር ማሸነፍ እዛው አካባቢ መሰለኝ ተወልደ ባደክበት አካባቢ ነው ስራ የምትሰራው ዝናው ባለበት ነው ወጣትነቱ የከተማ ልጅነት ማለት ብዙ ነገር ነው ሰባብረ እዛ ጋር ድንጋይ ላይ ተቀመጥከውና ይሄ ትልቅ ጀግንነት ነው እንዳልከው ለአንተ ውስጥ ሰላም ነው አሁን ታስመስለው ምንም በቃ ፕሪቴን ምንም የምትሰቃየው ነገር የለም መስለ ለመታየት ኑሮህን ነው የምትኖረውና ትልቅ ሰላም ያገኘህ ይመስለኛል በጣም ደህና ነኝ ደህና ነህ ሲባል ደህና ነኝ የሚልበት መንፈስ ነፃ ሆኖ ከሆነ ያስታውቃል አሁን በጣም ሰላም ነኝ ደስ ይላል በልጅነት ወይም ደግሞ በደንብ በወጣትነት ነው ቤተሰብ የመሰረትከው ስለቤተሰቦች እናንሳ በዚህ ውጥረት ውስጥ ሩጫውስ ሙዚቃ ውስጥ ሆነ ቶሎ በጊዜ እንዲሰብሰብ በማለቱ በደንብ ይመከር ነውና እስቲ ልምድህን ንገረኝ ከባለቤት ጋር እንዲተዋወቅ ልጅህን በጣም ቅመም ነች እንደ ስሟም ሶሻል ሚዲያውን አሁን አንዳንዴ ካንተ በላይ እሷ ነች የምትታወቀውና እስቲ ስለቤተሰቦች ንገረኝ ትዳርን ቤተሰብ ልጅን የሚሰጠው እግዚአብሔር አሁን እኔ ያው በጣም ልባም ስለሆንኩኝ ሚስት ማግባት እንዳለብኝ ተሰምቶኝ አገባውና ምናምን አለ ወይ ነው ያልከኝ መስሎኝ አይደል ምንም አላስታውስም እንዴት ገባ አላውቅም ግን እግዚአብሔር በቀኑ ይሄ እንደውም ከገባው ጀምሮ ክለቡ ጎናምና አካባቢ ምናምን ያለሰው ብዙ ለመሰብሰብ እንትን አይደለምና አንተ ጎበዝ ነህ እንደዛ አክሴፕት የምታደርግ ሚስት እግዚአብሔር ሊሰጥሽ ይገባል እኔ ስራ ነኝ በቃ እንደዚህ ነው ክለብ ሰራ ነበር ሙዚቃ ከመገናኘታችን በፊት ስለዚህ ስሰራ እንደምሰራ ግን ሌላ ስራ ላይ ነበርኩኝ እኔ ሐዋሳ ለስራ ሄጄ ነው ባለቤቴን ያገኘኋት እኔ የቻይኖች ጋር ወይም የኔትወርኪንግ 5G 4G የሚባለውን ኢንስታሌሽን ስራ ስሰራ ነው የተዋወቅነው እሷም ዘመው ያለ ነበር እንዳለኝ ታውቃለች አይደል እንዲሁ ምሳ የምንበላበት ቦታ እሷ የራሷ ስራ ነበራት እዛ ነው የተዋወቅነው ከዛ ስራ ፕሮጀክቱ ሐዋሳ ሲያልቅ ሙቭ አደረግን ወደ አዲስ አበባ ሚጣ ተወለደች እሷንም ይዘን ሙቭ ያረካው ከዛ ባዶጅን አልመጣህም ብሩን ያው በሚጣ ቀይሬ እሺ ስለዚህ የእግዚአብሔር ፕሮጀክት በእኔ ማግባት ውስጥ መውለድ ውስጥ ሙሉ በሙሉ እንትኑ የእግዚአብሔር ይሄ ማለት በእኔ ጥንካሬ አይደለም በ20 ምናምን ገና 20ዎቹ መጀመሪያ ላይ ምናምን ነው ያገባሁት ሚጣ የተወለደችው ከዛ በኋላ ደግሞ አሁን ሚካያ የምትባለች የዓመት ከምናምን ልጅም አለች ስለዚህ ይሄ ሁላ ነገር ምንም እኔ በጣም በቃ አስተዋይ በጣም የተለየው ሰው ስለሆንኩ ነው ምንም እኔ እንደፈጠርኩት ነገር ማውራት አልፈልግም እግዚአብሔር ይመስገን በጣም ተባረክያለሁ በቤተሰብ እኔ ካሳለፍኩት ከማግባቴ በፊትም ካገባው በኋላ ስቱዲዮ መሄድ በፈለኩ ሰዓት መሄድ እችላለሁ ክለብ ስራ መስራት በፈለኩ ሰዓት መስራት እችላለሁ ይሄን አክሴፕት አድርጋ የምትቀበል ልጅ ፈጣሪ ነው የሰጠኝ በጣም በየትኛውም የህይወቴ ሩጫ ውስጥ አብራኝ ናት ምናልባት እኔ በነበርኩበት በዚያ የ2017 መንደፋደፍ ውስጥ ሌላ ሴት ብትሆን ምናልባት አብራኝ ልትሆን ትችላለች ብዬ አላስብም እሺ እግዚአብሔር ነው ምለው ይሄንን ነው ባንቺ ሞደቅ ውስጥ ብዙ ሰዎች አብረውሽ አይኖሩም አብራሽ የምትኖረው እውነተኛ እግዚአብሔር የሰጠች ሰው ስትሆን ነውና አላቅም እግዚአብሔር ነው እንዴት ገባ ምናምን አላቅም እንዴት ነው እየኖርኩ ያለሁት አላቅም እግዚአብሔር በፈቀደው በጣም ደስ ይላል ያው ወጣትነት ከዛ ደግሞ እንደገና የስራው ባህሪ ያራሩ በዛ ሩጫ ውስጥ ሆኖ በጊዜ ቤተሰብ መሰብሰብ ደስ ይላልና አሁን ቅድም ያልናቸው እነዛ ከባድ ጊዜያቶች ከተዳሩ በኋላ ነው የተፈጠረብህ ልጅ ከወለድክ በኋላ መልካም ለበጎ ነው አይደል ምንም ለበጎ ነው
ምንም ነገር ቅመም እንደ ስሟ ቅመም ነች ሶሻል ሚዲያውን ተቆጣጥራለች እግዚአብሔር ስለሷ እናንሳ ስለሚጠቅመም እኔ አሁንም የመተንፈሴ አሁን እንደዚህ ከናንተ ጋር ቁጭ ብዬ ማውራቴ ከእግዚአብሔር በታች ምክንያት ናት ቅመም ምናልባት ነገሮችን እኔ በስሜታዊነት አበላሽቼ እሷ አንድ ነገር ሆና ምናምን ነው የማስበው ብቻዬን ብሆን ብዙ ነገሮች አበላሽቼ ብዙ ነገር ውስጥ ሆኜ አሁን ወይ ያለውበትን ቦታ እኔ አውቀዋለሁ የቱ ጋር ሊሆን እንደምችል እንትኔም ከባህሪ ውጭ የሚያደርጉ ነገሮች ናቸው እኔ ላይ የተፈጠሩት እነዛን ጊዜዎች ጠንክሬ እንዳልፍ ያደረገችኝ ቅመም ናትና ቅመም ለእኔም ህይወት ቅመም ናት እና በጣም እንዳይሻት በጣም አክቲቭ ናት አክትረስ ናት በጣም የፈለግሽው ነገር ላስታውናት ብትይ በደንብ መተወን የምትችል ልጅ ናት ምናምን በስራ አጋጣሚም ከሰዎች ጋር ትልልቅ ሰዎች አይቷት በጣም ወዲያው የሚወዷት ልጅ ናትና ይሄ መባረክ እግዚአብሔር ይመስገን ለሱ አባቷ እንዲህ ታዋቂ ዘፋኝ እንደነበረ ማለት እንደነበር ስለ ያኔ እሷ አንተን ታውቃለች ስላንተ አሁን ካደገሽ በኋላ ሳይሆን ያኔ ገና በፊት ልጅ እኔ በጣም እንዳጋጣሚ ነው ቴሌቪዥን ላይ የማይጠፋ ሙዚቀኛ እኔ ነኝ ስቲል አሁንም የዛሬ 8 ዓመት 7 ዓመት የተሰሩ ስራዎች ቴሌቪዥን ላይ ይታያሉ ምናልባት ጋሞኛ ሙዚቃ አለኝ ዱማ ይላል አይተሽዋል እሱን ስራ በቃ የሚጣፋን የፈታችበት ማለት ነው በዱማ ነው ልጅ በራስ ሙዚቃ ነው ልጅ ያስፈታ በጣም ይከፈት ነበር ቴፕ ላይም ቲቪ ላይም ምናምን ስልክ ላይም በደንብ እያየችው ነውና አባ መጣ ትላለች ወዲያው የሚጨፍረው እንጂ ተነስታውና 2 ዓመት ልጅ ሆና ምናምን የተለቀቀው ሙዚቃው የዛሬ አሁን 8 ሞላት ትልቅ ልጅ ነው የምትመስለው 18 ስትወጣ መታወቂያ ነበራት ይላሉ 18 ሞልታት ነው ኮድ ጨራርሳ መታወቂያ አላት ያው ዲጂታል ነው ፋይዳ ነበር እና በጣም ቀድማ የበሰለች ልጅ ናት ምናምን እዚህ ቲክቶክ ላይ ቲክቶከር ናት ኖርማል ህይወቷ ላይ ደግሞ በጣም እንደማንኛውም ህፃን ልጅ ናት በጣም ቶሎ የምትናደድ የፈለገችውን ጨዋታን በነፃነት የምትጫወት ልጅ ናት የፈለገችውን ነገር በነፃነት የምታወራ ልጅ ናት ቅመምና እንደ ልጅ ናት እንደ ቲክቶከር ደግሞ እኔ ህዝቡን ነው የምናየው በጣም ሰው ይወዳታል በጣም እውነት ነው ይሄ ራስ መተማመኗ በደንብ ከስክሪኑ ጋር መላመዷ ፋሚሊ መሆኗ ከየት ያመጣ ነው አባቷም የሚዲያ ሰው ስለሆነ ነው እንዴት ነው ትንሽ ያው ስልክ ባለችን ነገር ያኔ ኮቪድ ላይ ከቤት አይወጣም አይደል ያኔ የሚታዩ የልጆች ፕሮግራሞችን ያው ሁሉም ሰው ከቤተሰቡ የተፋጠጠበት ጊዜ ኮቪድ ነው ይባላል የብዙ ታለንት ይወጣበት የብዙ ታለንትም የብዙ ሰው መጥፎ ባህሪ ጥሩ ባህሪ የሚወጣበት ጊዜ ነው እና ያኔ እኔ ልጄን በደንብ ከህይወት ሩጫ አንዴ ረጋ ብዬ ልጄን በደንብ ያዩት እሷ ማፊ ፈታችበት ማውራት ምናምን የጀመረችበት ጊዜ ኮቪድ ነው ያኔ ቴሌቪዥን ላይ የምታያቸው ነገሮች መልሳ ታሳይ ነበር ለኛ ምናምን ሙዚቃ ከሰማችሁ ነው መዝሙር ከሰማችሁ ምናምን መልሳ ትላቸዋለች ምናምን ይሄ ታለንት እኛ ያኔ እንጎቻ ለመቀበል ነበር ምን ዘፈን እሷ በደንብ ታለንቷን ታሳየን ነበር ቤት ውስጥ ያው ሰው ከቤት ውስጥ ባለው ነገር ነበር ጊዜውን የሚያጠፋው ማለት ያኔ ሚጣ በደንብ ታጫውታለች ተዝናኛችሁ ነበር መብራት ቢጠፋም ቢመጣም አይጨንቃችሁ ስለዚህ በደንብ ያኔ ኮቪድ ላይ ነው ከዛ ያ ሙዚቃ ምናምን ሲሰራ ካኩቻ ጋር ተዋወቅን ካኩቻ ጋር ነው ቪዲዮም ሰራች ካኩቻ በጣም ፖፑላር ሆነ ያኔ ከዛ በደንብ ቲክቶክ ላይ ደግሞ በራሴ አካውንት ተከፍቶና ወደ 87,000 ምናምን ፎሎወር እያለች እንዱም አንደሬጅ ምናምን ብሎ ዘጋባት ጠፋና ይሄ አሁን 400 ምናምን ሺህ ፎሎወሩ አዲስ አካውንት ነው ኦኬ ስለዚህ አሪፍ ነው የሚጣቀመም በጣም እንዴ የሚጣቀመም የቲክቶክ ስሟ ወይስ ሩሃማ ወንድሙ ትባላለች ሩሃማ ወንድሙ ትክክለኛ ስሟ ነው የሚጣቀመም የሚለው ለቲክቶክ ነው ያመጣላት ወይስ ቤት ውስጥም ቅመም ነች ቅመም ናት ግን ቤት ውስጥም እንደዚህ ቅመም ናም ትላት ነበር ወይስ ቲክቶክ ሲታሰብ ቅመም በጣም ብዙ ስም ነው ያላት አይደለ የሚያስቁ ስለሆነ ለሷ ለሚዲያ አይደለም እንጂ በሁሉም ስም አቤት ትላለች ሚጥሚጣ ምናምን ትላታለች የሌለ ስም በጣም ብዙ ስም ነበራት ምናምን
እንደ ካራክተሯ ሁሉም ስም ይሰጣታል አሁን አኩቻ ነው እንደውም በብዛት ቅመም ምናምን ይላት የነበረው ያኔ እንደ ካራክተር ቅመም ምናምን ይላት ነበር በደንብ እንደውም የጸደቀው ከሱ በኋላ ይመስለኛል ከአኩቻ በኋላ ከአኩቻ ጋር የምትሰራቸው ስክሪፕቶች ተጽፈው ወይስ ደግሞ በቃ ዛው ኢምፕሮቫይዝ ነው የምታደርጓቸው እንዴት ነው አንደርስታንድ የምታደርገው ካራክተሩ ጻልላት ማንበብ ምናምን እንኳን አልደረሰችም ያኔ ንገሪያት በቃ የሆነ ነገር እንደዚህ በይካልሻት ለማለት ደቂቃ ይወስድባት ተረጋት ባንዴ እንትን ፌሻል ኤክስፕሬሽን ምናምን ጎበዝ ናት አዎ እኮ እሱ ነገሩ የሆነ ነገር ተናደሽ እንደዚህ በይካልሻ ተናዳ ትላለች ስቀሽ በይ ስቃ ትላለች የሆነ ነገር በይ ምናምን ብቻ ዳይሬክት ለማድረግ በጣም ቀላል ናት ስለዚህ ፊልም የምትሰሩ ሰዎች ባለፈው 2 ስክሪፕት ልካችሁ የጠፋችሁ ሰዎች አላችሁ ችለዋለች ስክሪፕቱን የትንቅረጽ ወራተ ስክሪፕት ልኮላት አንድ ሰው በደንብ አጥነታው ምናምን የራሷን ፓርት በደንብ እንዳለ ትችላለች አሁን ጨራርሳለች ወይ ልሰራው መሀሉን እያወጣው ለስራው እና ሌላ የገቢ ምንጭ ሆናለች ቅመም ኤቲኤም ሌላ ዋሌት ኤቲኤም በመንዘር ነው ቬሮኒካ እያሏት ነው እንደው እንዴት አባቷን በደንብ ሚዲያ ላይ ስላስተዋወቀች ድጋሚ አዎ አንተ እንደገና እውነትም ያለከና እናቷ እንዴት ነው ወደ ሚዲያው አባቷ ባለቤቷና እንግዲህ ልጆቿ ሚዲያውን ተቆጣጥረውታል ለኛ ትታለች እሷ ያዛች ሙዚቃ ታዳምጣለች እኛ ምን ሰራው ነገር ታያለች ምናምን አስተያየት ትሰጣለች እንደ ኦዲየንስ እንደውም እሷ የምትሰጠው አስተያየት እንደ ህዝብ የታያትን ነገር ትናገራለች ምናምን ወደ ስክሪን እንግዲህ ከፈለገች ትመጣለች ግን ፍላጎት ብዙም የላትም ሷኛን ወደ ስክሪን ማገዝ ላይ ነች የልጅህ መልክና ያንተ ብዙም አይመሳሰልም ፖሊስ ይዞኛ ቃል ከትምህርት የተሳመጣት የመረህና አውቄ ነው ግን አትመሳሰሉም እዚህ ጋር ምናምን አለኝ እንጥላችሁ ምንም አንመሳሰልም ሁለተኛዋ ልጅ ትንሽ ተስፋ አላት ወደኔ አይ ሴት ሆና እንኳን እኔን አልመሰለች ችግር የለም ወንድ ሲሆን እግዚአብሔር አመልክተናል እንግዲህ እናቷ ነው የምትመስለው ኮፒ ኦሬዲ ከእናቷ ጋር ምንም የእናቷ የልጅነት ፎቶ ማለት የልጅነት የሚለውን ለነሱ ነው ይዘፈንከው የኔ አመመኛ ስለሚል ከእናቷ ጋር በጣም ልዩነት የለውም በሚባል ደረጃ ከእናቷ ጋር የመንታ ያህል ነው የሚመሳሰሉት እኔ ጾታውም መልኩም አልተሰጠኝም ከነሱ ጋር የቤቱ ወንድ ልጅ ነኝ የቤቱ ወንድ ልጅ ኦኬ ትንሿ ሴት ነች አሁን የተወለደችው ደስ ይላል ባለ 2 መኝታ እንግዲህ አልፎ ቁጭ ብሎ ለማውራት እንኳን አሳለፈ እግዚአብሔር አሁን ቀደም ያወራቸው ከባድ ጊዜያቶች በተለይ ደግሞ አንዳንዴ ኮስታወራው ይቀላል እንዴት ግን አለው ማለት ስታወራው በቃ ይሁን ይቀላልና መተንፈስ ራሱ እንዴት አልፈለክም ለከሊ ነግረህ ምናምን ትንፍስ ምትል አልመሰለህም በሰዓቱ ማን ነው ከሱ ልጅ በላይ አሪፍ ለኔ እኮ ነው ማለት በወይ ይስቁብኛል ምናምን ሊያግዘኝ የሚችል ሰው አለ ብዬ አላምንም በሰዓቱ ከነበሩ በጣም ቫይራል ከነበሩ ሙዚቀኞች ጋር ናም ኮንትኗን ነበረህም ግንኙነት በጣም ከተለልቆቹ ጋርም ከእኔ ጋር በኔ ፖዚሽን ላይ ካሉ ሰዎች ጋርም ትውውቅ አለኝ ምናምን አሁን ስልክ ታጠፊያለሽ ከዛ ትደበቂያለሽ ምክንያቱም ሰው ነው ማገኘው ስልኬን ከከፈትኩ ሰው ደግሞ ላንተ ውጤቱን አይተኸዋል በቃ ሰው ፈራው አሁን ሰው ሸሽቼ ነው እዚህ ጋር የተደበቅኩት ይሄ ስራ ደግሞ ማንም ሰው የት ነው የምትኖረው ምናምን አይለኝም በቃ መጥቶ ያስጠርጋል ሂሳቡን ከፍሎ ይሄዳል አንደኛ ስራ በነፃነት ትሰሪያለሽ ሁለተኛ ምንም ከሰዎች ጋር ኮሙኒኬሽን ምናምን እንዲኖርሽ አያደርግም እኔም ራሴን በደንብ ማዳመጥበት ጊዜ ሰጥቶኛል ስራው ሳንቲሙ መጥፎ እንዳልሆነ ሳይሆን ጥሩ ነው ቆይ ሊስትሮነትማ ያዋጣል መሰለኝ ሁሌ አይኖርም እንጂ አሪፍ ነው ሁሌ ቢኖር አሪፍ ነው አይደለ ጫማም ሰው የገዛ አይደለም ክረምት ላይ በጋ ላይ ሞር ክረምት እኔም ዝናብ ወቅት ላይ ነበር የጀመርኩትና አሪፍ ነበር እና ጥሩን ፓርት አንስተሃል ግን አንተሁን አትሁን በቃ ምንም ሰው እንዳልከው ቀናም ለላታቸው ይችላል አጽድተህ ምናምን ይላል ሰው ከሰው ባህሩ ይለያይላ በቃ ልክ ያልሆነ ከስተመር መጥቶብህ ምናምን የሆነ በቃ ትላንትናህን አስተውሶ እንዲከፋ ያደረገ አጋጣሚ የለም ልክ ያልሆነ አክት ሊሆን ይችላል ንግግር ሊሆን ይችላል ምናምን አንቺ ዘፋኙ አይደለሽ ምናምን ያው
የኢትዮጵያ ዘፋኝ እኮ ምናምን ይልሻል ያው ሰው መጥቶ ድሮም የኢትዮጵያ ዘፋኝ ምናምን ያለ እኔ እንዳልኩሽ የመጀመሪያው የደረሰብኝ ነገር ምንም እንዳያስደነግጠኝ አድርጎኛል። የሆነ ነገር አሁን እኔ ልክ እንደ ድሮ እንዴት ይላል ምናምን ብዬ ተሰራድቤ የማልፍበት ኮንዲሽን ላይ አይደለም። የሆነ ነገር ከሆነ እኔ አጸፋ የማደርገው ነገር ጥሩ እንደማይሆን አውቃለሁ። ስለዚህ ይሄ አይደል ምናምን ካልሽ ያልፋል። ሰው ሁሌ አብሮሽ ከሚኖር ሰው ጋር ነው የሚጋጭው። መቶ ከሚሄድ ሰው ጋር ጸብ ጥሩ አይደለም ሲጀመር። ሁሌ አብሮሽ የሚኖር ሰው ሁሌ ያስቀይምሻል። የሆነ ጊዜ መቶ ወይ ትራንስፖርት ላይ ወይ በህይወት አጋጣሚ ያገኘሽው ሰው ያችን ደቂቃ ነው ቢያስቀይምሽ። ዝም ካልሽው እሱም ይሄዳል አንቺም ትሄጃለሽ። ምናልባት 7 ዓመት 6 ዓመት በኋላ ይሆናል የምትገናኙት። እሱም ላትገናኙ ትችላላችኋል። እሱም ወደዚህ አንቺም ወደ ላይ ይሆናል የምትሄዱት። ያቺ ቦታ አገናኝታችሁ ሚስጥሩ እንደዛ ነው። ሁሌ እየመጣ እንትን የሚልሽ ሰው አይኖርም። ሰውም ትሪት ማድረግ ምናምን እኔ ኤክስፒሪየንስ አለኝ። ያኔ ልጅ ሆነን ኮንትሮል ካደረኩት አሁን በጣም ቀላል። ይህ ስክነት በዚህ ችግር በዚህ ፈተና ውስጥ የመጣ ብስለት ወይስ ወትሮኑ ወንዴ ተፈጥሮ እንደዚህ ነው የሰከነ ቶሎ ማይፈጥር ስሜታዊ ማትሆን ታግሰ የምታልፍ ትዕግስተኛና ትሁት ነበርክ ድሮ? እንዴ አግሬሲቭ አልነበርኩም። ትሁት ነኝ አሪፍ ነኝ ምናምን አይደለም። ግን አግሬሲቭ አልወድም። አግሬሲቭ መሆንም ጥሩ ነው ብዬ አላምንም። ስሜታዊነት ነው አግሬሲቭ። ቶሎ የምጣላ ሰው ምናምን አይደለም። ብጣላም በቃ የመጨረሻ ጸብ የሚሆነው ያ ጊዜ ነበር እንጂ በህይወት አጋጣሚ ከሰዎች ጋር ቃል ምናምን ልለዋወጥ ይችላል። ባይ ኔቸር እንደዚህ መረጋጋቱ ላይ ምናምን ጥሩ ነኝ። ከመጫወት እንደዚህ ከመሳሳቅ ምናምን የሰለለ ነገር ላይ እንደውም ብዙም ከምቾት አይስጠኝም። በጣም ሰላም ውስጥ ነው ጨዋታ የሚኖረዋል። በጣም ሰላማዊ ጨዋታ ከሰዎች ጋር ሳቅ መፍጠር መጫወት ምናምን። ከዛ አሁን እሱም ነው እኮ ሰዎችን ሄጄ እንዳላወራ የሚያደርገኝ። የሆነ ሰው እኔ ያለው ማለት ሳቅ ነው። ከዛ የሚስቅ ሰው የሚቀልድ ሰው በጣም የሚጎዳው እንደዚህ አይነት ጊዜ ላይ ነው። ሁሌም የምትቀልጅ ይመስለዋል ሰው። አሁን ሄጄ አይ እንዲህ ከሆኜ እንደዚህ ሲያረባክሽ ደግሞ ዛሬ እንደው ምናምን ነው የሚለኝ። ቢመጣም ሰው እንደሱ አይነት ሰው ነው ህይወት ውስጥ የሚመጣው ብዬ ማስብ ነበር። ማስረዳቱ ደግሞ ስራ ነው። ስለዚህ ዝም ማለት ስትቀልጅ ነው የሚያውቅሽ ሰው። አዝነሽም እኮ የሰው እየቀለድሽ ነው የሚመስለው አንዳንዴ። እና መቀለድንም ምን ያልደግፍም። ዝም ብሎ ለጨዋታው ምናምን የሆነ ጨዋታ መጫወት ነው እንጂ ብዙውን ቁም ነገር አሪፍ ነው። ብዙ ሳቅ ለሚያስቀው ልጅ ለሚቀልለው ልጅ መከራ፣ ለሚሰማው ነው የሚያስቀው። እና የሚቀልዱ በጣም ተጫዋች የሚባሉ ሰዎች ደግሞ የልባቸውን የሚያቀላቸው ሰው የለም። ስለዚህ ደጋፊ አይደለሁም ከዚህ በኋላ ነው የምልሽ። በጣም ቀልደኛ ምናምን ተጫዋች ምናምን የሚባለው ካራክተር ጥሩ አይደለም፣ ይጎዳል። የሚቀልደው ልጅ ማንም ቁም ነገረኛ ነው ብሎ አያስበው። ማንም ተጎድቷል ብሎ ሊረዳው አይሞክርም። እንዲሁ እየቀለደ ህመሙ ሳይታወቅለት ማታ ያለቅሳል፣ ቀን ይስቃል፣ ማታ ያለቅሳል። አብዛኛው ቀልደኛ የምትይው ሰው የሆኑ የልብ የሚላቸውን ሰዎች እግዚአብሔር እንዲህ ሲሰጠው እነዛ ሰዎች ከቀልዱ ጀርባ ሊያዩት ይሞክራሉ እንጂ በስራና በህይወት አጋጣሚ የሚያገኛቸው ሰዎች ሊረዱት አይችሉም የሚቀልድን ሰው። ስለዚህ በፊትም አግሬሲቭ ምናምን አልነበርኩም፣ ግን እንትና አሁን ደግሞ የበለጠ ህይወት በደንብ ገፍተዋል። ኖርማል፣ ሁሉም ነገር ኖርማል። ሊስትሮነቱን አሁን በደንብ የድሮ የሙያ አጋሮች ካገኙ በኋላ አሁን በደንብ ወደ ሚዲያው ከተቀላቀልክ በኋላ ነበረ ነው እያለን የምናወራው ወይስ አሁንም ድረስ አለ? አሁን ገባ ወጣ። አሁን ማስታወቂያ ምናምንም ከቅመም ጋር ይመጣል ምናምን። ሰዎችም እንትን ይላል ማለት የማልገኝበት ሰዓት ይበዛል ነው። አሁን የተለያዩ ስራዎችም እየመጡ ነው ምናምን። ሊያወሩ የሚፈልጉ ሰዎችም ሲኖሩ አወራለሁ። ያው ስልኬ ቲክቶክ ላይ ያለና ይደውላል በጣም ብዙ ሰው። በጣም የሚገራርም ሰው ደግሞ ያለበት ሀገር ነው። እኔ በዛች አጋጣሚ በጣም ሰዎች ክፉ እንደሆኑ እንዳስብ አድርጎኝ መልሶ በጣም ብዙ ሰዎች ደግሞ ጥሩ እንደሆኑ እንዳስብ ያደረገኝ ጊዜ ይሄ ነው። ጊዜ ብቻ ሰዎች ይቀያየራልና አሁን በጣም የሚገራርሙ ሰዎች ደግሞ አጠገቤ ያሉ። ለሱ በጣም እንትን ግን ሁሌ ባልገኝም አለው። ቶታሊ አሁን ሰው የሚመስለው በቃ የነበርክበትን ነገር ስለተናገር አሁን የድሮ ሙያ አጋሮችም ስላሉ ወደ ሙዚቃው ይገባ በቃ
የማጽጃ እቃዋን የጣልካት ምናምን እንደዛ ነውና እንዴት አልተውከውም ማለት ነገሮች እየተስተካከሉ ከሆነ ማክበር ይፈልጋል ይሄ ችግርሽን ያለፍሽበትን ነገር ወዲያው ተቶ አሁን ሰው ላይ እንደዚህ ዲፔንድ መሆን አልችልም አሁን አንቺ ልትረጂኝ እንደምትፈልጊና ኮምፕሊትሊ አቆመው ብትይ በጣም ኮንፊደንስ ኖሮኝ ምናምን አልመጣም ክፍተት ይኖራል ቀን ሙሉ ሌት ተቀን ሰው አይረዳሽም በዛ ክፍተት ሄዶ እዛ ጋር መሆን ፕላን ቢ የሚባል ነገር አለ እዛ ጋር ፌል ቢያደርግ ድጋሚ ወደቅ አልፈልግም ስለዚህ ያልጣለኝ ብቻዬን ያለ ማንም እገዛ የቆምኩበት ቦታ ነው ሊስትሮና ያን ያህልም እንትን አለኝ ወዲያው የሆነ ነገር አገኘው ብዬ መጣል አልፈልግም ነገሮች ጥሩ ሲሆኑ ያው በክብር ተሰቀላል ትቀመጣለች በክብር ከፊት ምን ላይ ነህ አሁን ያለኸው ወይም ደግሞ ፕላንህ ምንድነው ዙሪያ ካሉ ሰዎች ጋር ምንድነው ወደፊት የታሰበው በጣም አሪፍ ላይ ነኝ እንዳልኩሽ ዩቲዩብ ተከፍቶልኛል ማንንም ከፍተናል ወንዴቶን ዩቲዩብ ይላል ንገራቸው ሰብስክራይብ ያድርጉ ወንዴቶን ዩቲዩብ ይላል በጣም የራሴን ስራዎች አሉኝ አሁን ሌሎች ቦታ የሰራኋቸው በአንዳንድ የዩት አጋጣሚ መውጣት ያልቻሉ ስራዎች እያወጣሁኝ የራሴ ዩቲዩብ ላይ ለለቅ ከቅመም ጋርም የተለያዩ አጫጭር አዝናኝና አስተማሪ የሆኑ ድራማዎች ለመስራት በጣም በብዙ ሰዎች እገዛ ዝግጅቴን ኦልሬዲ ጀምሬያለሁ ስለዚህ የራሴን ዩቲዩብ በደንብ በማሳደግ የራሴን ስራዎች የራሴ ዩቲዩብ ላይ ለመጫል ነው ፕሮግራሜ ወንዴቶን ዩቲዩብ ይላል በአማርኛም በእንግሊዘኛም እየገባችሁ ሰብስክራይብ አድርጉልኝ አግዙኝ አብራችሁኝ ነው ማለት ፌክ አካውንት የለውማ እስካሁን አላዩኝም ኦኬ ፕሮፋይል ምንድነው ፕሮፋይል ሊስትሮ እየሰራው ያለበት ቦታ ነው ወንዴቶን ዩቲዩብ ነው ሌላ አካውንት የለኝም ለዚያም ከዚህ በኋላ ስራዎችን ስለቃቸው ሙዚቃዎች ባንተ ላይ ስለቃቸው ማለት ነው የኔ ቅድስ ኔክስት ያው የሚሆነውን ስለማናውቅ ምንም በነገ ኮንፊደንስ አያስፈልግም ለመስራት ዝግጁ መሆን ነው በራሴ ዩቲዩብ ለመስራት እኔ ደግሞ በጣም ዝግጁ ነኝ ከዩቲዩቡ በዘለለ ደግሞ እንደ ሙዚቃኛነት ክለብም ሊሆን ይችላል የተለያዩ መድረኮችን የመስራት እንደዚህ አይነት ውሎችስ ምናምን አሉ ይሄ ማለት ረጅም ጊዜ እሰራ ነበር ክለቦችና አሁን ከኮቪድ በኋላ ነው ብዙም የራሴ ስራዎች ላይ ትኩረት አድርጌ እሰራ የነበረው በመሃል በደንብ ክለቦች ላይ መሰራ ነበር አሁን ደንግጠው ስልክ የሚደውሉትም በደንብ ክለብ ላይ የሚያቆኝ የነበሩ ልጆችን ጭምር ናቸውና ክለብ ከተገኘ ዛሬ ከሰዓት ዛሬ አሁን ወደ በኋላ ነው በጣም ዝግጁ ነኝ በጣም አሪፍ ሌላውን ያው ሶሻል ሚዲያን በጣም እንደወደው ካደረገኝ ነገር አንዱ ጥሩ ጎኑ ይሄ የመተጋገዝ ትሬንዱ በቃ የሰውነት ሚኒንጉን ሰው ተብሎ ሲፈጠር የተጻፈው ታገኝበታል የሆነ ሰው ወደቀ ግር ብለ ታግዛለህ ይቆማል የሆነ ያ ነገር አለና አንተ ጋም በሞያ አጋሮች ከእንዳልከው ከአኩቻ ጀምሮ ያየነው ያንን ነውና እስቲ ስለሱ ነገር ዙሪያ ያሉ ሰዎች ሌሎችን በፊት ካንተ ጋር ሙዚቀኛ የነበሩ ሰዎች አንተን ሲያግዙ ቪዲዮችን እያየን ነውና ስለነሱ ነገር ቲክቶክ ሁሉም ፌስቡክ ቲክቶክ ሁሉም ሶሻል ሚዲያ ፕላትፎርሞች በጣም የብዙ ደጋግ ሰዎች መገናኛ የብዙ እርዳታ የሚፈልጉ ሰዎችና መርዳት የሚፈልጉ ሰዎች መገናኛ ነውና ለኔ ሶሻል ሚዲያ ካለው መጥፎ ጎን ጭምር ከነ መጥፎ ጎኑ በጣም አሪፍ ነው ለኔ ሰዎች ጋር ፊት ለፊት ሰዎች የሚገናኙበት በጣም ቆንጆ ጊዜ ነው ሶሻል ሚዲያ ጥሩ ነገር ነው እየፈጠረ ያለው የሚፈጥረው መጥፎ ጎን አለው ግን የእንትን አይቀርማል ጥሩና መጥፎ ተቀላቅሎ እንክርዳዱን ከስንዴው የመለየት ኃላፊነት የኛ ነው በጣም አሪፍ ሰዎች ያሉበት ቦታ ነው እኔ ዙሪያ ስላሉ ሰዎች ደግሞ ተናገር ካልሽኝ በጣም ከና አኩቻ ይጀምራል ዳኒ ሮስት ዳጊ ወርተን በጣም ተጽዕኖ ፈጣሪ በሚሊየንስ ፎሎወር ያላቸው ልጆች ናቸው በደንብ አኩቻ ጋር በደንብ የሚገባቡ ልጆች ናቸው እነሱ እኔን ለማገዝ ያኔ እስከ መስከረም 11 ሚሊዮን ቪው ከገባ እኔ ዱባይ ሊሄድ የተሰጠኝ ቻሌንጅ ፌል ሲያደርግ የዛን ቀን ጠርተው ነው ዩቲዩብ ከፍተው ራሳቸው እኔ ዩቲዩብ ላይ ቪዲዮ ሰርተው ይጫኑልኝ እና በጣም አመሰግናለሁ ቴንኪው በጣም እና አጠገቤ በጣም መልሼ በሰዎች ላይ እምነት እንዲኖረኝ
ስለ ሰዎች ያለኝን አመለካከት እንድቀይር አድርጋችሁኛልና በጣም አመሰግናለሁ። ሁላችሁንም የምታግዙኝን በሙሉ የሚጣቀመን በጣም ምንም አይደለም። ስለዚህ አንቺ ቅመም ደስ ይላል። ዛሬ እኮ በደንብ ተጽዕኖ በፈጠሩ ሰዎች እውቅና ተገኝቶ ወይ ዩቲዩብ ቲክቶክም ሊሆን ይችላል የሆነ ሶሻል ሚዲያ ከፍቶ እንዲህ ብሎን መስጠት ማለት ሱቅ ከፍቶ ቪዲዮ ከተጫነበት ደግሞ እቃ አሟልቶ እንደ መስጠት ማለት ነው። ህይወት እንደመቀየር ነው ትልቁ። አሁን ሰዎች ካሽ ከመስጠት በዘለለ ኢንዳይሬክትሊ ሰዎችን የሚያግዙበት ትልቁ መንገድ አሁን ዘመኑ የሰጠን ነገር ሶሻል ሚዲያ ነውና ትልቅ ወዳጅነታቸውን ፍቅራቸውን ያሳዩት። ይሄ ወዳጅነት ሌሎችን ቦታ ይበል የሚያሰኝ ነውና በጣም አሪፍ ነገር አይተናል። መጨረሻ ላይ ግን ማንሳት የምፈልገው አሁን ካነሳናቸው ልጅነት ነበረ፣ ከዛ በኋላ ከፋልክ ጥሩ ነው እውቅና አገኘ፣ ከዛ ደግሞ ወረድክ፣ አሁን ደግሞ እንደዚህ አይነቶችን አይታልና ምን ገባህ? ምን ተማርክ በህይወት? ምንም አዲስ ነገር የለም ማለት በቃ ህይወት ይቀጥላል። እዚህ ምድር ላይ አንቺ ላይ የሚደርስ ሌላው ላይ ያልደረሰ ችግር አይደርስብሽም። የዓለማችን ትልቁን ችግር የደረሰበት ሰው የለም፣ ወደፊትም አይኖርም። የትኛውም ችግር ያልፋል። እኛ አእምሯችንን ጤናችንን እስከጠበቀን ድረስ ማለት ነው። የሆነ ችግር ስትፈጠር እኛ ሪያክት የምናደርገው ነገር ነው እኛን የሚያጠፋን። በቃ ሞታለሁ ምናምን ምንም የሚያስሞት ችግር የለም። ችግር አለ፣ በጣም የሚዘገነን ችግር አለ፣ ግን ያልፋል። የማያልፍ ነገር የለም። እኔ በቃ እሱ ተምሬያለሁ። በቃ ምንም ነገር ያልፋል። ስለዚህ ምንም አዲስ ነገር የለም። ይመጣል ይሄዳል። ምንም ነገር ጥሩ ነገርም ያልፋል፣ መጥፎ ነገርም ያልፋል። እንት ደግሞ ሁለቱንም ነው ያያያቸው። ምንም ቋሚ ነገር የለም በዚህ ምድር ላይ። ሁሉም ነገር ይመጣል ይሄዳል። ሲመጣ በጣም ያዙ ይልቀቁኝ ማለት አያስፈልግም። ሲጠፋም ራሴን ካላጠፋው ማለት አያስፈልግም። አንዴ ዝም ብሎ ቁጭ ማለት፣ አንዴ እስኪ ውሃ ጠጣ ይባላል። በቃ አንዴ ቁጭ በል። ከዛ ቁጭ ስትይ ያልፋል። ያ ማለት አንቺ ራስሽን አትርፈሻለሽ። ካለፈው ነገር ጋር ስታልፊ ከመጣው ነገር ጋር ስታብጂ ነው ብዙ ነገሮች የሚበላሹት። ምንም ነገር ትልቅ ነገር ሲመጣ ያንቺ የዓለማችን ትልቅ ነገር አይደለም እሱ ከሱ በላይ የጠፋባቸው ሰዎች አሉ እነሱም በህይወት። ከዛ በጣም ሰው ላይ ሊደርስ ከሚገባው በላይ ችግር ደግሞ የደረሰበት ሰው የለም። ይኖራል እኮ በጣም ትልቅ ችግር ያለበት፣ ግን ከሱ በላይም ችግር አለ። የችግር ትልቅ የለውም። የጥሩ ነገር ጥግ የሚባል የለውም። የመጥፎ ነገርም የመጨረሻ የሚባል ነገር የለውም። ያልፋል። እግዚአብሔርን በትዕግስት መጠበቅ ነው። እኔ ነገሮች እንደሚያልፉ ምስክር ነኝ ማለት ነው። የሚገርመው ግን ካለፈ በኋላ ነው ይሄን የምትረዳው እንጂ እኮ በሰዓቱ እኮ አሁን ያኔ እንደዛ ክደት እንዳልከው ያ ነገር በደረሰብህ ሰዓት እኮ ዓለም ላይ ያለው ነገር በሙሉ አንተ ላይ ያለ ነው የመሰለ እኮ 3 ወር በር ስትዘጋ ቤት እኮ በቃ ወንዴና ወንዴ ብቻ በዚህ ችግር ላይ የትም ያልተፈጸመ ችግር አንተ ላይ እንደደረሰ ነገሮች አልፈው ደግሞ እንዲስታቸው ደግሞ ለካልፋ ነው። አሁን ችግር ላይ ያሉ ሰዎች ነው ያልፋሉ። በጣም አሪፍ ነገር እጃችሁ ላይ ያሉ ሰዎችም እሱ ነገር በኑሩ አሪፍ ነው፣ ሊያልፍ ግን ይችላል። ካለፈም አደንግጡ፣ ሲመጣም አደንግጡ። አለመደንገጥ አሪፍ ነው፣ ህይወት እንዲቀጥል ያደርጋል። በጣም አሪፍ ተምረናል። አንተ አለፍክበት፣ እኛ ደግሞ ዛሬ ተማርነበት እንዳልከው ዛሬ ላይ እዚህ ነገር ውስጥ ያሉ ሰዎች ካሉ ሰከን እንዲሉ ከፍታም ዝቅታም ብርቅ እንዳይሆንባቸው ቆንጆ ትምህርት ነው ያስተማርከን የነገርከን። አንተም አልፎ ተረጋግተህ በዚህ ሁኔታ ስላየን በጣም ደስ ብሎኛል። ለጓደኞቹም ክብር ይገባቸዋል ካለህበት ጎትተው ስለወጡ። አኩቻ አውጥተው ባያሳየን ኖሮ በቃ አንተ ዝም እንዳልክ ህይወት ይቀጥል ነበር ማለት ነው። ለመውጣት አስቸግሬ ነበርኩ። ሚዲያ ላይ ይዞኝ ለመውጣት ፈቃደኛ አልነበርኩም። አይሆንም ነው የምትለው? በጣም አሪፍ ሰው ስለሆነ እኔ በሚገባኝ መልኩ ወርዶ በደንብ አስረድቶኝ ነው። የመጀመሪያ ቀን ተለቁ ራሱ በጣም ውዝግብ ውስጥ ነበርኩኝ። እኔ በጣም እንትን ውስጥ ነበርኩኝ። ይሄ ግራ መጋባት ውስጥ ነበርኩኝ። ሊስትሮ የሚለው ነገር ነው የደበረ አይደለም፣ ማግኘት ነው እንደዚህ ሰው ጋር ደግሞ ልገኝ ነው አሁንም ደግሞ ልገናኝ ነው አይነት ይመችሽል። በጣም ሰላም ያለበት ቦታ ሆነብኝ። ከዛ ግን ስራዎችን ለማውጣት እኔ ሰው ፊት ወጥቼ በደንብ ስራ የተለቋል ምናምን ማለት ነበረብኝ። ያቺ እሱ የጫናት ቪዲዮ በጣም ብዙ ነገሮች አስተካከለች ማለት ነው። ስታየኝም ትንሽ ሰው ዲፕሬሽን ያለበት ሰው ፊዚካሊ ምናምን ይወፍራል። ሰዎችም እንትና ይሄ
ያሉት ነገሮች ብቻ እኔ ላይ የፈጠሩብኝ ነገሮች ሁሉ አላየም ነበር እኔ ብቻ ሰላም መሆኔን በዛችው መንገድ ሄዶ መምጣት ምናምን የራሴን ሰላም ማስጠበቅ ውስጥ ነበርኩኝ በጣም ብዙ ነገሮችን ትቼ ማለት ነው ግን እጄ ላይ የነበሩ ነገሮች ናቸውና እና ኩቻ አሳውን ሳይሆን ማጥመጃውን ሰጥተውን በደንብ ሰው ፊት እንድቀርብ አድርጋችሁኛል ከእግዚአብሔር በታች በጣም እውነት ደጋግሜ ነው ማመሰግነው ያ በጣም ደስ ይላል ምናልባት መጨረሻ ላይ ማለት የምትፈልገው ማመስገን ይቀራ ነገር ካለ እዚህ ድረስ ከመጣው መናገር ፈልገው ነገር ካለ ካልክድሎ ልስጥ ሰብስክራይብ አድርጉ ደግመን ጋራቸው እንዳይደርስ ወንዴ ቶኒ ቲዩብን ሰብስክራይብ አድርጉ አብራችሁኝ ሁኑ እግዚአብሔር ይመስገን ዛሬም ዘወትር ወደፊትማ እግዚአብሔር ይመስገን አብራችሁኝ በልጄም በኩል በኔም በኩል ሁሌም አብራችሁኝ ሆናችሁ ያበረታችሁኝ ያመሰግናችሁኝ ያላችሁ ሰዎች ያበረታችሁኝ ያላችሁ ሰዎች በሙሉ በጣም በጣም አመሰግናለሁ ሁሌም አብራችሁኝ ሁኑ አብራችሁኝ ኮናችሁ እኔ አሁን ካለሁበት በጣም በተሻለ ቦታ ላይ ለመገኘት ኃይል ትሆኑኛላችሁና ስለምታረጉልኝ ነገር በሙሉ በጣም በጣም አመሰግናለሁ አኩቻ ጓደኞችን ዳጊ ዳኒ ናቲስኬት ነሳሪ ነስከዳር በጣም ማዚ ሁላችሁንም በጣም በጣም አመሰግናለሁ ወዳችኋለሁ እይታ ቲቪ እንግዳ አርጋችሁ ስለጋበዛችሁ እጅግ በጣም አመሰግናለሁ እኔም ከልብ አመሰግናለሁኝ ከስራ አሁን በጣም ሩጫ ላይ ነው ያለው ቢዚ ነህና ከዛ ጊዜ ላይ ቀንሰ እዚህ ድረስ መተህ ይሄን ቆንጆ ቆይታ ስላደረገን ከልብ አመሰግናለሁ በደንብ ከዚህ ያለ ተሻለ ደግሞ ከፍ ባለ ቦታ ላይ ደግሞ እንደገና ድጋሚ እንገናኛለን ይዛው ይበለን እሺ ሰላም እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን እንዲህ ያለን ከድምጻዊ ወንዴ ቶኒ ጋር የነበረን ቆንጆ ቆይታ ይሄንን ይመስላል የጠፋ የትሄደ ደሞ አሁን እንዴት ወደዚህ ስራ ውስጥ ሊገባቻል ያላችሁ ብላችሁ የነበረውን ሐሳብ በሙሉ ግልጽ እንዳደረገላችሁ ዛሬ በይታ ቲቪ ተስፋ አደርጋለሁኝ የቲክቶክ የዩቲዩብ አካውንት ማን ነበር ወንዴ ቶኒ ቲዩብ ወንዴ ቶኒ ቲዩብ ደግሞ እየገባችሁ ከይታ ቲቪ ቤተሰቦቻችን ሰብስክራይብ ያደረጋችሁት በደንብ ቤተሰብ እንድትሆኑት እንድታበረታቱት እንድታግዙት እልካችኋለሁ ማለት ነው ወደዛ ይላችሁ ሰብስክራይብ እንድታደርጉ ከልብ አመሰግናለሁ እስካሁን አብራችሁ የቆየሁት ፕሮግራሙን አዘጋጅቼ ያቀርብኩላችሁ እኔ ራሂል ነኝ በሌላ እንግዳ እስክንገናኝ ድረስ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ አሁን ሜዳው የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን ስራችንም እርሶን የቤት ባለቤት ማድረግ ነው የመኖሪያ ቤቶችና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው በፍጥነት ይወስኑ ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን